ይሄ ቡድን እጅግ በጣም ጸረ ህዝብ ቡድን ነው። ከጸረ ህዝብ ቡድን ጸረ ህዝብ አዋጅን ነው የምትጠብቀው። እቺ ገመድ በእኔ እምነት ከተበጠሰች የሱ ህልውና ይጠበቃል። ትክክል። የነሱ ህልውና፣ የነሱ ንብረት፣ የነሱ ሀብት ይጠበቃል። የነሱ ህይወት ይጠበቃል። እቺ ገመድ እነሱን የምታጠፋ ከሆነ ግን የትግራይ ህዝብ ህልውና ይጠበቃል። አሁን እኮ ኤርትራ ሻዕቢያ እኮ አይደለም ጠላት፣ ፋኖ እኮ አይደለም ጠላት፣ ከመንግስት ጋር መተባበር ክሊር ትንታኔ እኮ ነው። የመንግስት ባጀት እየወሰዱ ማለት ነው ጠላት ይላሉ። መንግስትን ጠላት ይለዋል። የትግራይ ህዝብ አሁን ህልውና የለውም፣ አደጋ ላይ ወድቋል። አሪያ እኔ አፋር አካባቢ እንቀሳቀሳለሁ። በቀን በመቶዎች የሚሆኑ ወጣቶች ናቸው ከትግራይ እየፈለሱ ያለው። ማጽዳት ነው የሚለው ትግራይ በቃ ህዚ ትጸረየላ ነው የሚለው፣ እየጸዳች ነው የሚለው። ከምኑ ነው የምትጸዳው? በሱ አባባል የኔ ብቻ እየሆነች ነው። እኔን ከሚቃወመኝ እንቅፋት ከሚሆነኝ ኃይል ነፃ እየሆነችልኝ ነው ትግራይ ነው የሚለው። ምርጫው ይራዘም ሲል ያኔ እኮ 2012 አይራዘምም አፋችንን አፍነን እናረጋለን፣ ምክንያቱም ህገ መንግስቱ በየ5 ዓመቱ ምርጫ ይካሄድላል ነበር አይደል? ዋይናት ነው። አሁን ህገ መንግስት ተቀየረ እንዴ? አሁን ተቀየረ እንዴ? አሁን እንኳን ተቀየረ። የትግራይ ህዝብ ነው ጀግና እንጂ እነዚህ አይደሉም። እነዚህማ የትግራይ ህዝብ ውስጥ እንደ መሽገር ተጣብቀው ደሙን እየመጠጡ ነው የሚወፍሩት እንጂ የነዚህ ጀግና አይተነዋል እኮ አብረን ነበርን እኮ ማን እንደሆነ ጀግና ነው። እቺ ሀገር የደም ምድር ነች። ደም ከፍለንባት ነው አገር የሆነችው። ደም ካልከፈልክ አንተ መብት የለህም። ለትግራይ ውስጥ እንደ አልሸባብ አፋቸውን አፍኑ አይታል። ሌሊት ደግሞ አንዴማ ሌሊት ለምንድን ነው ሌሊት የምትልከው አልኩ ታደሰን። ሌሊት ምንድን ነው መላክ ለማፈን ነው? ምን እርምጃ ነው? ምንድን ነው ያሰብከው? እስኪ ንገረኝ። ምንድን ነው ያሰብከው? በቃ ሰላማዊ ዜጋ ትግራይ ውስጥ መኖር አይችልም ነው የምልህ። ትናንት ተገሏል ጨርጨርኩ አልኩ። ትናንትና ወዲያ ወጣት እኮ ነው ከአረብ ነው የመጣው። እሷንም ቢሆን ያዳናት የትግራይ ህዝብ እንጂ ነው እያልኩ ያለው። ህወሓት አይደለችም ያዳነችው በጭራሽ። ተደበላለቀ እኮ ማን እንደሚመራው አንድ ወቅቱ አይታወቅም ነበር እኮ አንድ ወቅት ላይ። ከዛ እንደገና ተመልሶ ፍስሐም ተመሳሳይ፣ ጆንም ተመሳሳይ። እኔ ህወሓትን ልቀብር አልመጣሁም። ቀልደኛ ቡድን እውነት ነው። ልጆቹ መሬት ውስጥ የትግራይ ልጆች መሬት ውስጥ እያስገባ እየቀበረ ነው የሚዳንሰው። እናት ስታለቅስ የራያ እናቶች አሁን አይታቸዋል። ቤተክርስቲያን አሁን አፈር አይታቸዋል። ሃይማኖታማ መሪዎቹም እውነታውን እያዩ እኮ ነው። እውነታውን እያዩ ነው። አንዴ ለህዝብ መግለጫ እንሰጣለን አሉ። ስጡ አላቸው። ኦኬ ኢቭን እኛ እነዚህ መጥፎዎች ናቸው ብላቸው አውጡ። አይሆንማ። እያዩት ነው እኮ እያዩት እኮ ነው ማን መጥፎ እንደሆነ በግልጽ እያዩት እኮ ነው። ለህዝብ ግን ግልጽ ማድረግ አልቻለም። ረጅም ጊዜ ይሄዳል ብዬ አላስብም በግሌ። አይሆንም። አንደኛ ኢሳያስ ያውቃቸዋል። እነዚህ ሰዎች እነማን እንደሆነ ያውቃቸዋል። አቅማቸውንም ያውቃል። አቅማቸውን በደንብ ያውቃል። የትግራይ ህዝብ እንደሆነ አቅም ያውቃል። የትግራይ ህዝብን አቅም ይረዳዋል። የትግራይ ህዝብና ይሄ ቡድን አሁን የትና የት ተቀምጠው እንዳሉ ያውቃል። ምንድነው የዋናው ዓላማ? የፌዴራል መንግስቱ መቆጣጠር ነው አይደል? ሌላ እኮ የለም። 4 ኪሎ መግባት እኮ ነው። ዝም ብሎ ነው ሌላው። አሁን ፋኖ ሻዕቢያ እና ይሄ በጣም አቅሙ የተዳከመ ኃይል 4 ኪሎ ይገባሉ ወይ? እሱ እናየዋለን። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ ዛሬ አንድ እንግዳ ይዤ ቀርቤያለሁ። የቀድሞ የራያ ዞን አስተዳዳሪ አቶ ሀፍቱ ኪሮስ። በዚህ አጋጣሚ ልዩ አክብሮትና አድናቆት አለኝ። እስከ መጨረሻው ጊዜ ድረስ የአደመን ቡድን ተጋፍጠው ከህዝቡ ጋር በመሆን ብዙ ችግር አሳልፈዋል፣ ብዙ ትግል አሳልፈዋል። በዛ ላይ በዝርዝር እናወራበታለን። ቤተሰብ እስከ መረሸን ድረስ ደርሶባቸዋል አውቃለሁኝ። ብዙ መረጃዎች እንግዲህ እናያለን፣ ስለ ጽምዶም እናያለን። ትግራይ ወዴት እየሄደች ነው? በሳል ብዙ ሚዲያዎች ላይ አይቻለሁ፣ በሳል ትንታኔ የሚሰጡ ናቸው። አንተ እያልኩ ልቀጥል። እውነት ነው፣ እንቀጥል። በጣም አመሰግናለሁ አቶ ሀፍቱ፣ እንግዲህ ስለሆኑ በጣም አመሰግናለሁ። እንግዲህ ወደ 44 ገጽ ያለው የትግርኛ አዋጅ ሁለተኛ የፌዴራል መንግስቱንም ስልጣን የሚጻረር ወጥቷል። ከነዚህ ውስጥ ምንድነው የሚለው? ገና መግቢያው አካባቢ ለመዋጋት ፈቃደኛ ያልሆነ ወይም በትግራይ ጦር ውስጥ ለመቀላቀል ያልፈቀደ ማንኛውም ሰው በደጀን ወይም በግንባር ግዴታውን እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ
ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታውን ይፈጽማል ይላል። እንደገና ደግሞ እንዲሁም ከውጭ መንግስት ጋር በመተባበር የትግራይን ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም እንደ ድርጊቱ አይነት ከባድና እስከ ሞት ያስቀጣል ይላል። አንዳንዶቹን እየጠቀስኩ እሄዳለሁ። ምን ማለት ነው ይሄ? ይህን አፋኝ አዋጅ ለምን ማውጣት አስፈለገ? ከዚህ እስቲ እንነሳ። በጣም አመሰግናለሁ እንግዳችሁ ስላደረጋችሁኝም ደግሜ አመሰግናለሁ። ለመግቢያ ያህል ይሄ ኃይል አሁን ትግራይ ውስጥ ያለው ቡድን ኳሊፋይ ስታደርገው አሁን የወጣውን አዋጅ ነው የሚያመላክት። ይሄ አዋጅ አንዳንዴ አዋጆች ህጎችን ስታወጣ አስተሳሰቦች ኮንሰንሰስ ናቸው፣ ስምምነቶች ናቸው። ከዛ በፊት ይሄ ስምምነት ነው። ስምምነት ደግሞ ከአንድ የፖለቲካ ድርጅት ወይም ቡድን ባህሪ ነው የሚመነጨው። ስለዚህ ወደ በጣም ትክክለኛ ወደ ሆነ ኳሊፋይ ወደምታደርግበት ደረጃ ደርሷል ማለት ነው። ይሄ ቡድን እጅግ በጣም ጸረ ህዝብ ቡድን ነው። ከጸረ ህዝብ ቡድን ጸረ ህዝብ አዋጅን ነው የምትጠብቀው። ከዚህ በፊትኛ ውስጥ ሆነን በምንታገል ሰዓት አንዳንዴ ከዚህ ቡድን ጋር ሆነን ስንሰራቸው የነበሩ መልካም ነገሮች በስተት ስንሰራቸው የነበሩ መልካም ነገሮች ሁሉ አሁን እድል ተዘግቶባቸዋል። መልካም ነገር ሊሰራ የሚችል ቡድን አይደለም ይሄ በአጠቃላይ። ስለዚህ አንደኛ መገለጫው ደግሞ አሁን የጠቀስከው ነው አርአያ። ይሄ ህግ አራዊት ነው። ይሄ ነው ትክክለኛ ህግ አራዊት። ይሄ ህግ አንደኛ ከራሱ ምን አድርጎ ነው የሚያስበው? ይሄ ቡድን አገር ነኝ ብሎ ነው የሚያስበው። ኢስናት ዲፋክቶ ኢስናት ዋቴቨር አገር ነኝ ብሎ ነው የሚያስበው። ለምን አንዳንዶቹን እዚህ አዋጅ ላይ የወጡት አንዳንዶቹ ህጎች ስታያቸው የፌዴራል መንግስት ማንዴት ናቸው። የክልል ማንዴትም አይደሉም እነዚህ። ነገር ግን ለነሱ ሁሉም ነገር የሚቻል ስለሆነ ህግ ስለሌለ ህግ አልባ በሆነ አገዛዝ እየተገዛች ስለሆነ ያለችው ትግራይ ይህንን አውጥተዋል ማለት ነው። እንዳይኸው በትግርኛ ምንድነው የሚለው ይሄ አዋጅ? ኦፍኮርስ እኔ ህግ ምሁር አይደለሁም። የህገ መንግስት ግን ተማሪ ነኝ። ህገ መንግስትን ነው የማውቀው እንጂ የፍትሐ ብሔር የወንጀለኛ መቅጫ ህግን መተንተን አልችልም። ህገ መንግስት ግን ሁላችንም እንደምናውቀው የህጎች ሁሉ የበላይ ነው። ያ ዶክመንት ደግሞ ፖለቲካው ህጋውም ዶክመንት ነው፣ ስምምነት ነው፣ ኮንሰንሰስ ነው። ኮንሰንሰሶች ናቸው ወይ ወደ አርቲክል የሚቀየሩት። ትስማማና ወደ አርቲክል ትቀይራቸዋለህ ማለት ነው። ከዛ ተነስቼ ነው እያንዳንዱን በህግ ባለሙያ ሁኛ አይደለም ማየው። ይሄ ህግ ምንድነው ሲነሳ የሚለው የትግራይ ህልውናና ደህንነትን የሚያረጋግጥ አዋጅ ነው የሚለው። ከስሙ ምንድነው የሚለው? ህላውን ደህንነትን ህዝብ ትግራይ ንምርጋጽ ዝወፀ አዋጅ ነው የሚለው። አሁን የትግራይ ህዝብ ደህንነቱና ህልውናው ተረጋግጧል ወይ? በዚህ መንገድ ይረጋግጣል ወይ? ከመጀመሪያው ከፕሪያምብሉ ከርዕሱ ነው ስህተት። የትግራይ ህዝብ አሁን ህልውና የለውም፣ አደጋ ላይ ወድቋል። እኔ አፋር አካባቢ እንቀሳቀሳለሁ። በቀን በመቶዎች የሚሆኑ ወጣቶች ናቸው ከትግራይ እየፈለሱ ያሉት። ህልውና ማለት ይሄን ባይዘው አይቆጨውም። ይሄ ለእሱ ብዬ አይደለም እያወራሁ ያለሁት። ይሄ አይቆጨውም። እንደውም አንዳንዴ ምንድነው የሚለው መሰለ ማጽዳት ነው የሚለው። ወጣቶች ሲወጡ ከትግራይ፣ ባለሙያዎች ሲወጡ ከትግራይ፣ ምሁራን ሲወጡ ከትግራይ ማጽዳት ነው የሚለው። ትግራይ በቃ ህዚ ትጸርየላ ነው የሚለው። እየጸዳች ነው የሚለው። ከምኑ ነው የምትጸዳው? በሱ አባባል የኔ ብቻ እየሆነች ነው። እኔን ከሚቃወመኝ እንቅፋት ከሚሆነኝ ኃይል ነፃ እየሆነችልኝ ነው ትግራይ ነው የሚለው። ይሄ ግን በኋላ እንመጣበታለን። ጽምዶ ላይ በተግባር ሻዕቢያን የመተካት ነው ኤርትራ ውስጥ ትግራይ ውስጥ በቀጥታ ማለት ነው። እሱን እመጣበታለሁ ወደዚህኛው እንዳለ በቀጥታ አሁን ኳሊፋይ አድርገው አንድ ቡድን ኳሊፋይ ነው ማድረግ ያለብህ መጀመሪያ። ለዛ ነው ጸረ ህዝብ ነው። ከዛ ወፍቱ ግን እዚህ ጋር ላቋርጥህና የቀድሞ ጀነራሎች ሰሞኑን የሚሰጡት ትንታኔ ያለ በስም መጥቀስ ይቻላል። ህወሓት ይሄ አዲስ ነገር አይደለም ያመጣው፣ ከዚህ በፊት ከትግሉ ዘመን ጀምሮ ይጓዝበት የነበረው ነው ተመልሶ የመጣው ይላሉ። ለምሳሌ ጀነራል ዮሐንስ ከትላንት ወዲያ ይህን ሲያጠናክሩ ምን ይላሉ? አንቀጹን እየተነተናቸዋለን ማየት ጉዳዩ ያለው ለምሳሌ ወረኢ ይመስክራሉ። ወረኢ ላይ በርካታ የትግራይ ተወላጆች እርስ በርስ ተገዳድለው አጽምና እንትን እዛ የተከማችበት ቦታ ነው ወረኢ። አንድ ሰው አንድ ታጋይ ሲታሰር ሲጠየቅ ለደርግ ልትሰልል መታሃል ተብሎ ይሰቃያል።
በሚሰቃይበት ጊዜ አንዱ ታጋይ ብረት ያግልና እግሩን ያቃጥለዋል። ሲያቃጥለው ያምናል። አዎ ደርግ ልኮኝ ነው ይላል ስቃዩ ሲበዛበት። ከዛስ ከለቀቅ ነው ወደ ደርግ ነው የሚሄደው። አሁን እችም ህግ 50 ሺህ ቀጣና ይህን ያክል ዓመት ይታሰራል ይላል። ከተፈታስ ወደ ብልጽግና ሊሄድብን ይችላል ወደ መንግስት። ስለዚህ ግደለው እንደዚህ እየተባለን የተረሸነው ትክክል። እችን ለማጠቀስ ፈልጌ ነው። አሁን እነሱ ያውቁታል። በተለይ እኔ አሁን እዚህ ድርጅት ውስጥ ገብቼ መታገል ከጀመርኩ በእኔ እድሜ በ10ዎች ነው የሚሆነው። ከዛ በላይ አይሄድም። ቅድም ነግሬሃለሁ። አንድን ቡድን ከተፈጥሮ ነው ኳሊፋይ የምታደርገው። ለእኔ ሰርፕራይዝ አልሆንኩም ያልኩ ለዛ ነው። እንደዚህ አይነት ህግ ምንድን ነው ሽፍት ያደረገው? ከዛም ቀጥዬ የነገርኩህ አለ። ይሄ ለምሳሌ ህወሓት አሁን ህወሓት አይደለም፣ ለእኔ ህወሓት አይደለም፣ የሆነ ድርጅት አይደለም። አሁን የሆኑ ሰዎች ናቸው እንጂ ህወሓት አይደለም። ህወሓትማ ኦልሬዲ እኮ ሌጂቲሜት አይደለም፣ ፈርሷል እኮ። አንዳንዱ ሰው እንደውም ይሰጣቸዋል፣ ይሄንን ስም ይሰጣቸዋል። አደመ ይሏቸዋል። አደመ እኛንን ያወጣ ነው። አደመ እኛ ስንታገላቸው ያው ያወጣላቸው ስም ነው። ይሻላል፣ የእኛ ስም ይሻላል ነው የምለው። ሌላ ስም ደግሞ ልንገርህ። አንዱ የላክልን ነው አስተያየት። አደፈ አለው እና አደፈ ስድብ ነው የሚመስለው፣ ግን ዓለም ደብረጽዮን ፈትለ ወርቅ ዞሮ ዞሮ ይሄ ነው። ስለዚህ ምን መሰለህ፣ ይሄ ከተፈጥሮ ኳሊፋይ ከባህሪው ነው የመነጨው ያልኩ ለዛ ነው። ባልነበርኩበት አላወራም፣ እንዳለ ነው የምቀበለው። ምክንያቱም ይሄ ነገር ምን ግን አሁን ሉዝ አድርጓል። የሆነ ቦታ ላይ ከህዝብ ጋር ሲመጣ የተወሰኑ የህዝብ ግንኙነት ስራዎች በቀጥታ ትሰራለህ። አዳዲስ ወጣቶችም ይገባል በዛ ድርጅት ውስጥ። ቅድም የነገርኩህ እኮ ለዛ ነው። እነዚህ ወጣቶች አዳዲስ ወጣቶች በድርጅት ውስጥ እያሉ ተከራክረው ሲያስቆሙት የነበረ ሁሉ አሁን የሚያስቆም ኃይል ስለሌለ ወደ ትክክለኛ ይዘውታው ገብቷል ያልኩ ለዛ። አያሳፍርም። እኛ እያለን እዛ ምን ተነስቶ ነበር መሰለህ? ባለስልጣንን የሰደበ እዚህ ጋር ወጥታለች፣ አይታታል። ያኔ ተነስ፣ ኧረ ይሄ ነውር ነው። ባለስልጣን እኮ መተቸት እኮ አለበት፣ መራከስ አይደለም ያለበት። እውነት ነው፣ ባለስልጣን ስለሆነ ግን አይደለም። ኤኒ ሲቲዝን ሃዝ ራይት። ያለ ቦታው የሆነን ሰው መልከፍ አትችልም። ነገር ግን መወቀስ አለበት እኮ፣ መተቸት አለበት እኮ ባለስልጣን። የኔ አይደለማ ያ ስልጣን የሱ ነዋ፣ የዛ ህዝብ ነዋ፣ የህዝቡ ሉዓላዊ መብት ነዋ። መብቴን የሰጠሁህን አደራ ኮንትራቴን አልፈጸምክም ብሎ ካልተተቸ ይሄ እንደዛ ነው የሚለው በቀጥታ። ያኔ በጣም እየተጓተተ ነበረ፣ እየተማታን አይቻልም። ይሄ ጸረ ዲሞክራሲ እልም ያለ ኦቶሪታሪያን በጣም በጣም ጸረ ዲሞክራሲ ይሆን ዲክታተር ይሆን ነው ብለን ማለት ነው። ይሄ ለዛ ነው የመጣ። አሁን ያነሳሃትን ነገር አሁን የመጀመሪያው ሉዓላዊነቱን ለማስከበር በእኔ እምነት ጠበንጃ ማንሳት ብቻ አይደለም ሉዓላዊነቱን የሚያስከበር። ጠበንጃ ሲነሳ አንተ ላይ እንዳይተኮስ የሚያስችል አቅም መፍጠር ነው። ዳትዝ ይሄ ደግሞ ትግራይ ውስጥ ልማት ማምጣት ነው። ትግራይ ውስጥ ቴክኖሎጂ እንዲስፋፋ ማድረግ ነው። የትግራይ የጦርነት እንኳን ቢመጣ የመዋጋት አቅም የመጨመር ጉዳይ ነው። እሱ የሚለው ጠበንጃ ነው። ባይዘው ይሄ ከፕራክቲሱም እኮ የማይማር እኮ ነው። በባለፈው ጠበንጃ ነበረን ታውቃለህ። መጀመሪያ ስንገባ ጠበንጃ ነበረን። ጠበንጃውን አስረከብን። በጣም ትንሽ ሆነን መልሶ ህዝብ ከፈለገ ደግሞ ጠበንጃ ይይዛል። ጠበንጃ አይደለም ክሪቲካል የሉዓላዊነት የማስከበር ወታደር አይደለም። ኮሙሌቲቭ ኢፌክት ነው መከላከል። ኢኮኖሚ አለ፣ ዲፕሎማሲ አለ፣ ሶሻል ኢንተራክሽን፣ ሶሻል አፌር፣ እነዚህ በሙሉ ኢንፍራስትራክቸር አለ። የነዚህ በሙሉ ነው ጦርነትን የመቋቋም አቅም እንጂ አስገድደህ የምታስገባው የሰው ኃይል የፈለገ ጠበንጃ ብትሰጠው ጠበንጃውን አስረክቦ ነው የሚመጣው። ይሄ ለትግራይ ህዝብ አይጠፋውም። የትግራይ ህዝብ በዚህ በጣም ከበቂ በላይ ተሞክሮ ያለው ህዝብ ነው። አንዳንድ ሰዎች እንደውም 1983 እና 82 ያስታውሳሉ። ደርግ በኃይል እየገፈፈ ወደ ጦርነት ይልክ ነበረ። አብዛኛው ግን አይዋጋም ነበር፣ ይሸሽ ነበር። ትክክል። ከዚህ ጋር ያነጻጽሩታል። ትክክል። ፐርፌክት። ያው ልትሞት ስትል አይደለ? ጣረ ሞት እኮ ነው። በጣም ነው የምትሰቃየው። ባይዘው ልትሞት ስትል ትንፈራገጣለህ፣ ይሄን ታደርጋለህ እንጂ አሁን ለትግራይ ህዝብ እንደዚህ አድርገህ ገፈህ በገፈፋ መንገድ ልትወስድና ልታታግለው የምትችል ህዝብ ነው። ትግል አያውቅምና ነው የትግራይ ህዝብ እኮ ያው ሀብት ማምጣት አልቻለም፣ የነበረውን ስልጣኔ ማስቀጠል አልቻለም እንጂ ጦርነቱ እኮ በዝቶበታል። በጣም ወደ ኢትዮጵያ የሚመጡ ጦርነቶች በብዛት በሰሜን እኮ ነው የሚመጡት። የውጭ ወራሪው ምንም እዛ እኮ ነው የሚያርፈው። ጦርነት በቅቶታል። ኤንዋይስ
ይሄ ህግ አሁን ቀደም እንዳልከው 50 ሺህ ብር የማስቀጣት ጉዳይ አይደለም፣ መብትም አይደለም፣ እንደዛ ብሎም አይደለም። ወደ እንደዚህ አይነት ወደ ራሱን መስዋዕት ለመክፈል የተዘጋጀው የትግራይ ህዝብ ይሄ ግን አስቀምጦታል። አንደኛው በጣም አስነዋሪው ይሄ ነው። ይሄ ደግሞ ምን ይላል? መንግስት ነው ራሱን አርጎ የሚቆጥር። እኔ ከጠራሁ አርአያ ግዴታ ነው መምጣት አለበት ነው ግዴታ። ካልሆነ አርአያ ይሄን ካላረግ መቀሌም ተቀመጥ፣ ራያም ተቀመጥ፣ አድዋ አክሱም ሽሬም ተቀመጥ፣ አጋመም ተንቤንም ተቀመጥ፣ አዲስ አበባም ተቀመጥ፣ ትግራው አይደለም ነው። በጣም ግልጽ ነው ይሄ። እኛ ስንመጣም ደብረጽዮን ራሱ እኮ ብሎታል። እቺ ሀገር የደም ምድር ነች ይላል። ማንን? ትግራይ። እቺ ሀገር የደም ምድር ነች። ደም ከፍለንባት ነው አገር የሆነችው። ደም ካልከፈልክ አንተ መብት የለህም በትግራይ ውስጥ። ይሄ ታውጇል። ባጀው እዚህም አይተዋል። ደም ካልከፈልክ የትግራይ ያንተ መሬት አይደለም። ኦኬ እሺ፣ እኔና አርአያ ወይ እኔና አንድ ወንድሜ የዚህ ጀነሬሽን የታደልነን ያልታደልን አላውቅም። በእኔ እምነት እጅግ ስላልታደልን ደም እየከፈልን ነው። ደም እየከፈለ መኖር አለበት ጀነሬሽን ማለት ነው። ካልሆነ ደም ካልከፈለ አይሆንም። ባክስቱ ባጎቱ ደም አይኖርም ነው እያለ ያለው። እጅግ በጣም አስነዋሪ ነው ነው። ይሄ ግን ይቀጥላል። አስነዋሪ በእኔ እምነት የትግራይ ህዝብ አያስቀጥለውም ብያምናለሁ። ይሄ ኃይል እስካለ ድረስ ይቀጥላል፣ ሌላም ይቀጥላል። አትጠራጠር። እንዴ አባቱ ሻዕቢያ ነዋ። አባቱ እኮ የትግራይ ህዝብ ማድረግ እኮ ትቷል እኮ ጌታውን። የትግራይ ህዝብ አሁን እኮ የትግራይ ህዝብ ጌታው ተውና ታማኝ ሎሌ ራሱ እኮ አልሆነም። ታማኝ አሽከር አልሆነም እኮ የትግራይ ህዝብ። አሁን እኮ እያማተረ ያለው እኮ ማዶ እኮ ነው አይደል? ማዶ እኮ ነው እያማተረ ያለው። ይሄ ውሸት ነው። እንደዚህ አድርጎ ወስዶ ለምሳሌ አሁን ነገር ፕራክቲካሊ እንዳልሆነ እኔ 5 የስልጠና ጣቢያዎች ብሎ ያስቀመጣቸዋል ትግራይ ውስጥ ወታደራዊ ናቸው። ወታደራዊ ማሰልጠኛ ታፍሶ የሚሄድበት ማለት ነው። በጣም ብዙ አለችባት የምትባል 89 90 ሴንትራል ዞን ላይ አንዲት አለች። በቃ ከዛ ውጭ የለውም። ቁጥር ሲጽፍስ 2000 3000 እያለ ነው የሚጽፈው። አሁን ሲገመግም ዞን ስንት አመጣሽ ገሌ ወረዳ ምናምን እያለ ማለት የባለፈው እያየው ነበር። አይሆንም፣ በፍጹም አይሆንም። የትግራይ ህዝብ በእንደዚህ አይነት ሁኔታ ልትገዛው አትችልም። የትግራይ ህዝብ ደግሞ ገዢዎችን ያውቃል። አማርኛ ስለተናገርክ አይደለም ገዢ የምትሆነው፣ ኦሮምኛ ስላወራ አይደለም፣ ትግርኛ ወርተም ገዢ ነው። ገዢ ባህሪ እንጂ ትውልድ አይደለም። ትውልድ አይደለም ወይ አማርኛ ቋንቋ መናገር አይደለም። ክሊር ሊያውቃቸዋል። መጨረሻ ደግሞ ይሰጣቸዋል። እኔ እውነቴን ነው የምነግርህ። ይሄ ህግ ለማን ለመምታት መሰለህ የመጣው? በጣም ግልጽ ነው። ለምሳሌ ከኢትዮጵያ ውስጥ አለን ተብሎ የተለያየ ፖለቲካ አስተሳሰብ ኖሮት የሚታገል የስምረት አባላቶች አሉ። ልንገርህ፣ ይሄ ለእኛ ነው የወጣው ነው የሚሉና እዛ ሆነ ሁሉም ትግራዋይ እኮ ነው የሚለው። የትም ዓለም የሚኖር በውጭም ዓለም የሚኖር ነው የሚለው። በቃ በውጭ ይሄ ለእኛ ነው የወጣው፣ አትታገሉ፣ ከታገልክ አንገትህን እቀልሃለሁ እያለ ነው ያለው። ክሊር ነው በቃ። የኛ ደግሞ ታውቀዋለህ። ለምሳሌ ደቡብን ታውቀዋለህ፣ እንዳለ ህዝቡ እንዳለ ነው የሚለው። እያንዳንዱ ቤት አድርሰናታል። ደርሷል። የሚያምን ይከተላል፣ የማያምን ደግሞ የራሱን አሳሰብ ዴሞክራሲያዊ በሆነ መንገድ እንዲያስቀጥል ነው እያደረግን ያለ ነው። እነሱም ህዝብ ጠል እንደሆነ ልንገር። በዚህ በቅርብ ያመጡት አለ። ራያ ውስጥ ተመልከት። እኔ የራያ ሰው ነኝ፣ ምንም ጥያቄ የለውም። የራያ ሰው ሆኜ ነው ትግራይ በሆነ ዝም ብዬ ትግራዋይ ዝም ብለህ አትሆንም መቼም። አለ የሆነ አካባቢ ይኖራል። ተቃውሞ አለን። እንደ ህዝብ ነው ተቃውሞ። በጣም ግልጽ ነው። እንደ ህዝብ ጥያቄ አላችሁ። የማንነት ጥያቄ አለን። አንደኛ የተጠቃሚነት ጥያቄ አለን። ትግራይም ውስጥ ሆነን ፖለቲካዊ ተሳትፏችን ልክ አይደለም። አሁን ራያ ውስጥ ለመግፈፍ ድሮ ገዢ የነበሩ ሰዎች ናቸው። አሁን ታውቃቸው ይሆናል። እነ ወዲ ድንቡሉ፣ እነ ሁመራ ስኳር ፋብሪካው ላይ የሆነ ስራ አስኪያጅ የነበረው ማነው? አመናይ በጣም ኢዲየት እኮ ናቸው። አመናይ ራያ ላይ ሚስት አግብቷል፣ ራያ ላይ ሰርቷል ብለህ ወደ ራያ ትልቀዋለህ እንዴ? አሁን እኮ ጀነሬሽኑ ጠቅላላ ተቀይሯል እኮ። ሌላ እኮ ነው አሁን። እስቲ እዛ ውስጥ እንደዚህ አይነት ነው የሚያመጣው ነው ጥያቄያችን። ይሄ ነው የመጀመሪያ። ኢኮኖሚያዊ ተጠቃሚነትም ችግር ውስጥ ገብቷል። ክሊር ነው። ኢንቨስትመንት ብለህ ታመጣለህ፣ መሬት እናውቀዋለን።
በምንጠየቀው ልክ መጠየቅ ነው ያለብን። አለ እዛ ውስጥ ይሄን ሲሪየስ ላይ አይተናል። ኢንቨስትመንት ከኢንቨስትመንት ውጭ የሚያደግ አካባቢ የለም። ሹር ምንም ጥያቄ የለውም። እያፈናቀልክ እና አርሶ አደሩ መስራት የሚችለውን ስራ እየሰራህ ግን አይሆንም። አንዱ ምን አለ መሰለህ፣ ስማ ሀፍቶ አለ 50 ሚሊዮን ከሰጠኸኝ ታበደርከኝ ከባንክ 50 ሄክታር ከሰጠኸኝ እኮ እኔ ኢንቨስተር ነኝ አለኝ። እንደዚህ አይነት ኢንቨስተር ነው እንደምታመጡት አለ። ኢንቨስትመንት እኮ እኔን የሚጠቅም በበለጠ የሚጠቅም እኔ ሰርቼ ከምጠቀመው በላይ መስራት የሚችል ሰው ሲሆን እኮ ነው የምታመጣው ብሎ ጠይቀኝ። እንደዚህ አይነት ጥያቄዎች እነዚህ ጥያቄዎች ስላለ አንድ ህዝብ ምን አሁን አጥንተዋል መሰለህ። ከዛ በፊት ለምንድን ነው ቲፒኤልኤፍ ከበፊት ጀምሮ የራያ ህዝብ ላይ ጥርስ የነከሰበት? ሁለተኛ ጄኔራሎች አያለሁኝ መዲድ ትላንት ሰሞኑን ነበረ እየሄዱ እዛ ይደነፋሉ። ምንድን ነው ምክንያት? አሁን ያጠኑት ልንገርህ። አሁን ምን አለ መሰለህ ከራያ ህዝብ ውስጥ 60% የራያ ህዝብ ማጅን 60% የራያ ህዝብ የራሳቸው ጥናት ነው የምነግርህ ጠላት ብሎ ነው እኛን የሚፈርጀናል። አሁን ነው የምልህ 40% የራያ ህዝብ ደግሞ መሀል ሰፋሪ ነው አሉ። አሁን ያጠኑት ነው የምልህ። አሁን ኢንክሉዲንግ በእነሱ መዋቅር ውስጥ ያለው አሽከር ተላላኪ አሁን አስቀምጠውት ያሉ ማለት ነው። እሱም ቢሆን ወላዋይ ነው ብለውታል። ለራሳቸው የሚያገለግላቸውም ጭምር ክሊር ጥላቻ እኮ ነው። ክሊር ጥላቻ ነው። ይህን ካነሳን ዘንዳ እስከ መጨረሻዎቹ ሰዓታት አንተ ነበር። ከዛ እንነሳ መጀመሪያ፣ ቀጥሎ ወደ ጌታቸው አስተዳደር እንሄዳለን። የትግራይ ህዝብ ከፍተኛ እንቅስቃሴ ለውጥ ውስጥ ነበረ። በዛ ክሬዲት እንሰጠዋለን ለጌታቸው። ፍሪደም ኦፍ ስፒች አምጥቷል። ግን እነ ጌታቸው ከወጡ በኋላ ቆይተሃል። የራያ ህዝብ ከጎን ነበር፣ ቤተሰብን አጣ። እስቲ ከዚህ እንጀምር። ምንድን ነው የተፈጠረው? እውነት ነው። የጌታቸው አስተዳደር ማለት ጌታቸው የጊዜያዊ አስተዳደር ፕሬዚዳንት በነበረበት ጊዜ ትግራይ ውስጥ የመጡ ለውጦች ምንድን ናቸው ብትለኝ፣ አሁንም ከዚህ ህግ ጋር እያነጻጸርኩ እነግርሃለሁ። አንደኛው ያልተለመደ ሰዎች አለቃ ህዝብ እንዲሆን የማድረግ ስራ ሰርቷል። አለቃው ሳይሆን ምንድን ነው የሚለው መሰለህ በቲፒኤልኤፍ ከመጀመሪያ ጀምሮ ነው የሚለው በቃ ስራ አስፈጻሚ ያህል ሰው ማዕከላዊ ኮሚቴ ያህል ሰው ነው የሚለው። ተልእኮ አይደለም ትልቅ አድርጎ የሚቆጥረው፣ ሰዎቹን ነው ትልቅ አድርጎ የሚቆጥረው። አላቅም አሁን ባለው ስርዓትም አላቅም ማን ነው የሚያደርገው። አይ ዶንት ሚን አለቃህን አለማክበር አይደለም። አለቃ ተሸክሞት ያለ ተልእኮ ነው ያለው። ሰዎችን መንካታችን ማለት ልክ ይሄንን ማለት ነው። ይህ አሁን በጣም ብዙ እንዳልከው ፍሪደም የመናገር መብት ሚዲያዎች ተከፈቱ። እምቢ ማለት አመጣ የትግራይ ህዝብ። ለካ እምቢ ማለት ይቻላል። ለካ እኔ ነኝ ባለስልጣን። ዝም ብዬ ሌጀንድ አድርጌ ቲፒኤልኤፍን ልጆቼ እንግዲየበታለሁ። ልጆቼ ሙተዋል። በዛ የልጆቼ የተሰዉ ልጆች ፎቶ ግድግዳ ላይ ያለ እነሱን እያየው ማልቀስ ነው የ40 ቀን እድሌ ከማለት ወጥቶ የሞቱት ልጆቼ ምንድን ነው ለእኔ የፈየዱልኝ? ለምን ሞቱ የሚል ጥያቄ እንዲጠይቅ እምቢ እንዲል ለማን ብለው እየሞቱ እንደሆነ ደግሞ በተገቢ ሁኔታ አውቋል። ዱባይ ያላቸው፣ አዲስ አበባ ያላቸው፣ እዛ ያላቸው እስቲል አሁንም ትግራይ ባይዘው ወይ ልንገርህ ትግራይ ድንጋይ ናት ይሉ የነበሩት ከነበሩት ሰዎች በላይ እነዚህ ሰዎች ናቸው ትግራይን ድንጋይ አርገዋታል። እነዚህ እንጂ እኮ ትግራይ እኮ በየትኛውም አካባቢ ሄደህ የእያንዳንዱ አካባቢ ጸጋ በጣም ብዙ ነው። በክላስተር ማልማት የምትችለው ነው። በቃ ግማሹ የእርሻ ቦታ አለ፣ ግማሹ የማዕድን ቦታ አለ፣ ግማሹ ይበራል። እነዚህን ያደረጉ ሰዎች ናቸው ነው እያልኩ ያለው። እነዚህን ክሪቲሳይዝ ማድረግ አስችሎናል። ጌታቸው እንደዚህ አይነት ፍሪደም እንዲመጣ አድርጓል። ይቻላል ለካ እንዲባል አድርጓል። እንዳልከው ግን አንደኛ ረጅም ቆይተዋል፣ በጣም ረጅም ቆይተዋል። ይሄ ስፕሪት በቃ እሱ ነው የሚያደነን። አንዳንዴ እኮ ይላል እነዚህ እኮ አይቻልም እኮ እነዚህ ጀግና ናቸው ይላል። ውሸት እኮ ነው። የትግራይ ህዝብ ነው ጀግና እንጂ እነዚህ አይደሉም። እነዚህማ የትግራይ ህዝብ ውስጥ እንደ መሽገር ተጣብቀው ደሙን እየመጠጡ ነው የሚወፍሩት እንጂ የነዚህ ጀግና አይተነዋል እኮ አብረን ነበርን እኮ ማን እንደሆነ ጀግና ነው የምልህ። ህዝብ ነው ጀግና የሚያደርግ ህዝብ ራሱ ነው ልጆቹን እየሰጠ ሀብቱን እየሰጠ ሞራል እየሰጠ ጠንካራ እንድትሆን የሚያደርግ። እነሱ ግን
አንዳንዴ የሶስት ምዕራፍ የአራት ምዕራፍ ጀግኖች እየተባሉ ከህዝቡ በላይ ሆኑ። ገባል ህዝቡን ንብረት አደረጉት ማለት ነው። ንብረት አደረጉት። ለዛ ነው ቅድም እዚህ ጋር እዚህ ውስጥ ያካተቱት። አሁን እኮ ያወጡት እኮ አራያ ብታይ አንዳንድ ወንጀሎች እኮ እስከ ሞት ያስቀጣሉ። እስከ ሞት ለምሳሌ አንድ እዚህ ውስጥ ያለው ነው ምስ ኃይል ጸላእ ምትሕባር የሚላል ከጠላት ኃይል ጋር መተባበር ከጠላት ኃይል ጋር ጠላት ማን መሰለህ? አሁን እኮ ኤርትራ ሻዕቢያ እኮ አይደለም ጠላት ፋኖ እኮ አይደለም ጠላት ከመንግስት ጋር መተባበር ክሊር ትንታኔ እኮ ነው። የመንግስት ባጀት እየወሰዱ ማለት ነው ጠላት ይላሉ። መንግስትን ጠላት ይለዋል። ከመንግስት ጋር የተባበረ ማለት እኛ አሁን የፈለገ ይሁን የመንግስት በባህሪ የፈለገ ይሁን ክሪቲሳይዝ የማድረግ መብቱ እስከሰጠኝ ድረስ መልካም ትሰራለህ ትጨቁናለህ እንድለው እስከፈቀደልኝ ድረስ ዳስማይ ጋቨርመንት ከሱ ጋር ነው አሁን ያለው። ደግሞ ኢትዮጵያዊ ነኝ እንደዚህ አይነት ይሄንን ጠላት ታረግና ተመልከት ከዚህ መንግስት ጋር ከዛ በእርግጥ አንዳንዴ ሲያሻቸው ስንሽ ከበድ ያሉ ሲመስላቸው የትግራይ መንግስት ነው የሚሉት አይደለም። የትግራይ መንግስት እኮ ነው የሚሉት። የትግራይ ብሔራዊ ክልላዊ መንግስት ማለት አንዳንዱ ይተውታል፣ አንዳንዴ ሆነ ብለው ነው ይተውታል። የትግራይ መንግስት እኮ ነው የሚሉት። አሁን ወደ እሱ ቆይ እንመጣለን። እችኛዋን የራያዋን ጉዳይ እስከ መጨረሻ የተፋለቀባት እሷን ነው የምልህ። ስለዚህ አሁን የራያ ጉዳይ ምንድነው እያልኩ ያለሁት ከባህሪያቸው የተነሳ ነው። ለምንድን ነው የሚጠሉት የሚል እኮ ነው። ከባህሪያቸው የተነሳ ነው። አሁን ራያ ውስጥ 8 ወር 6 እስከ 8 ወር ቆይተናል። ያው እነሱ ጋር ፊት ለፊት የራያ ህዝብ ጋር የራያ ህዝብ ሶሊድ ነው። አሁን ሶሊድ ነው። እነሱም ያውቁታል። ቅድም እንደነገርኩ ጥናታቸውም እሱ ነው። ሶሊድ ነው። አሁን የራያ ህዝብን እያነሳን ስለሆነ ነው እንጂ የትግራይ ህዝብ ጠቅላላ እነዚህን ሰዎች ጠቅላላ ጠልቷቸዋል ብቻ አይደለም። ሰምተዋል። አንድ ትልቅ አባት እኮ እህ አላቸው ብግን አይሰሙማ እንዴ የህዝብ ኃላፊነት የለባቸውማ። አካውንተብል አይደሉማ። እነገኝ ሪስፖንሲብልም አይደሉማ። የሰጣቸውም አይደለማ። ገብተዋል ማለት መንግስት የሚሉት ራሱ የራያ ህዝብ እንዴት እንደሚንቁት ተመልከት። አንደኛ እነሱ አሁን ቡድኑን ጉባኤ አድርገናል የሚሉት ቡድን ጋር ይታል የራያ ህዝብ አልተሳተፈም። ያውና ሀብቱ ነው ያደርጉት ነው የሚለሱ 1.2 ሚሊዮን ህዝብ አለ ራያ 1.2 ሚሊዮን ህዝብ በጣም ጎበዝ ነኝ ማለት ነው። 1.2 ሚሊዮን ህዝብ እንዳለቀ በቃ አርግ ስለው ማያረግ አታርግ ስለው አርግ ስለው ያረጋል አታርግ ስለው ደግሞ ማያደርግ አይነት ፍጥረት ፈጥሬ ከሆነ በጣም ጥሩ ነው ማለት ነው። ይሄ ባይዘወይ በእነሱ ባህሪ በጸረ ዲሞክራሲ በዲክታተርሺፕ ካልሆነ በስተቀር እንደዚህ አታመጣም። ሰዎች ነና 1.2 አይደለም እኔ እናንተም የሆነ ቦታ ላይ እንደምንለያይ እርግጠኛ ነኝ። እንደዛ የሚባል ነገር የለም። አንሄድም አለ አልተሳተፈም። የደቡብ ትግራይ ሰው አልተሳተፈም ታውቃለህ። እሱ ብቻ አይደለም ያልተሳተፈው። አሁን ተወዝፎ የነበረ ምክር ቤት እያለህ ነው አይደል? 16 ናቸው የደቡብ ትግራይ ወኪሎች የነበሩ። እውነት ነው 2.7 ምናምን ሚሊዮን አካባቢ መርጦ ነበር ያኔ እንደምታውቀው። ኮዝ አንዱ ኢሚዲየት ኮዝ የሆነም እሱ ነው ስለምናውቀው ማለት ነው። 16 ሰዎች ነበሩ። አሁን የሉ በጣም ቢኖሩ 3 ወይ 4። አሁን ይሄ የራያ ህዝብ ምክር ቤት እንደው በሪያሊቲ ስንተወስድ በቁጥር ይሁን ብለን አይሆንም። ጠቅላላም አይሆንም። በባህሪ እንደ ምክር ቤትም አይሆንም። አንደኛ ጊዜ አልፎበታል። አይሆንም በምንም ሂሳብ ሊሆን የፕሪቶሪያም ስምምነት ይሄ ህገወጥ ምርጫ ነው ተብሏል። አይሆን በምንም ሂሳብ አይሆንም። በፕሪቶሪያ ፈርሷል። በፕሪቶሪያ ስምምነትም ፈርሷል። ጊዜውም አልፏል። ልክም ቢሆን ነው የምልህ እንዴ ያኔ እኮ ታስታውሳለህ የፌዴራል መንግስት የራስ ፖዚሽን ይኖርሃል። አርያ በዛን ሰዓት እኔም የራሴ ፖዚሽን ነበረኝ። ምርጫው ይራዘም ሲል ያኔ እኮ 2012 አይራዘምም አፋችንን አፍነን እናረጋለን። ምክንያቱም ህገ መንግስቱ በየ5 ዓመቱ ምርጫ ይካሄድላል ነበር አይደል? ስታን ዋይናት ነው። አሁን ህገ መንግስት ተቀየረ እንዴ? አሁን ተቀየረ እንዴ? አሁን እንኳን ተቀየረ ፈርሷል። ቢሆንም እኔ ልልህ የፈለኩት የራያ ህዝብን እንዴት ማርጂናላይዝ እያደረገው ነው። ጥሩ ነው። ይኸውልህ እንትኑ ጋር እነጌታቸው ያ ሁሉ ድጋፍ እያላቸው በግዳጅም ይሁን ወደውም ይሁን ሳይወዱ ጥለው ወጡ። አንተ ወደ 8 ወር ያህል ቆየ። አንድ ጉባኤ ላይ ስትገባ እንደውም በጣም ነው ያዘንኩት። አንተዋወቀው ነበር።
ጥቁር ሀዘን ለብሰህ ነው የገባው። ያችን ነገር እንድትነግረኝ ስለፈለኩ። ያችን ባላስታውሳት ነው ጥሩ። ያችን በጣም ጥሩ አይደለችም። ወይ ብዙ ነገሮች ነው ያለፍነው በዛ ሰዓት በጣም ብዙ ነገሮች ነው ያለፍነው። ያቺ ጊዜ ህዝብ ከጎንህ ስለሆነ ብቻ የምትወጣው አቀበት አለ። አንዳንዴ ብቻህን ስትሆን ግን ማድረግ አትችለውም። ማድረግ የማትችለው ነገር አለ። በዛን ሰዓት ያው ታናሽ ወንድሜ ተገሎ አድሮ ነበር። በዛን ሰዓት በማን ጠዋት እሱ ብዙ አለ። ምክንያቱም በፍርድ ቤት ኦልሬዲ ውሳኔ ያገኘ ስለሆነ ብዙም ባልነካካው ጥሩ ነው። ሁኔታዋን ብቻ ግን እንትን ላድርግና ሌሊት ነው እንግዲህ ማለት ተመቶ መቀሌ ተወሰነ እንትን ነበረውና ሞቷል። ያኔ ሞቷል። ከመቀሌ መጥቷል። ስብሰባ ደግሞ 8 ሰዓት ተደረገ። አላማጣ እንግዲህ ያው እንትን አላማጣ ነው ያው ስለምታውቀው አላማጣ እሱን ከቀበርኩ በኋላ እንግዲህ አስቸጋሪ ነው። ወንድምህ ነው ታናሽ ወንድምህ ነው። ያንን ካረኩ በኋላ በቀጥታ 8 ሰዓት ደግሞ ማይጨው መሄድ ነበር። እነ ታደሰ እዛሉ እነ ዮሐንስም እዛ ስለነበሩ ነው ወደዛ ሄድኩት። እኔ ብቻ አይደለሁም ያኔ ህዝቡን አይተዋል። ውስጥ የነበረውን ህዝብ አይተዋል። በሞቀ እንትን ነው የተቀበለ። በጣም ነው የደነገጠው። ያ ሁሉም አዝኗል። ከዛ በኋላ ነው እኔም ኦኬ ለካ እኛም ጨምር የዚህ ህዝብ ነን። ከልብ ደግሞ እኛም አዝነን ነበር። በጣም ሁኔታው የሚያሳዝነው። እና ለካ ብለን በቀጥታ ወደ ትግል የገባሁት ማለት ቀጠልንበት ማለት ነው። እና እሱ ብቻ እንዳይመስልህ አላማጣ ውስጥ ልም ያለ እነዚህ ሰዎች የዘር ማጥፋት ስራ እየሰሩ ነው የምልህ። ሁለት ምሳሌዎችን ልስጥህ። አንደኛ ሰለሞን አያሌው የሚባል እዛው እያለሁ እንዴት እንታገል እንደነበረ ማለት ነው። ሁለተኛው ደግሞ አሁን በቅርብ ያው ብዙ ናቸው። እነ በርሄት እኮ ያለ ጨርጨር ራሱ ትናንትና ወዲያ ገለዋል። ትናንትና ወዲያ ነው እና ሰለሞን አያሌው ማለት ለእኔ ባለው ቅርበት ብቻ አይደለም የሆነ ሰው ሆነ ብቻ እንዲያገኘውም እንዲሆን የማትፈልገው ነገር ነው። እና ሰለሞን ቤቱ ነው የነበረው። ከሰለሞን ቤት 50 እስከ 80 ሜትር ርቀት 50 እስከ 80 ሜትር ርቀት ካምፕ አለ የቲዲኤፍ ወይም ቲዲኤፍ የሚኖሩበት አለ። ከ50 እስከ 80 ነው ሜትር። እሱ ብቻ ሳይሆን የሰለሞን ቤት ራሱ የአመራሮቹ አሉ። የ24 አርሚ 24 የምትባል አመራሮች እሱ ቤት ራሱ አሉ። ኢንቨስተር ነው፣ ወጣት ኢንቨስተር ነው እሱ ማለት ነው። ወጣት ኢንቨስተር ነው ሰለሞን። እዚህ ደግሞ እመጣላለሁ። ኦኬ ወጣት ኢንቨስተር ነው። ምንድነው የሆነው መሰለህ? እዛ እያለሁ ነው እሱ ነው ሌሊት መጥተው እንግዲህ ህዝቡ በጣም ነው እየተንገላታ ያለው። ህግና ስርዓት የለም ብያለሁ። አንዱ ይመጣል ፋኖ ነኝ አምጣ ይልሃል። አንዱ እነሱ ቲዲኤፍ ነኝ እንደዚህ ሆንኩ ይልሃል። እንደዚህ እየተቦጨቀ ነው የሚኖረው ያ ህዝብ ሰላም አጥቶ በአገሩ በቀየው። እና ሌሊት ነው የመጡበት። ሌሊት መጥተው ቤቱ ከልጆቹ ከሚስቱ ጋር ተኝቶ እዛው እኔ ባለኝ መረጃ ያው እኔ ማጨው ስለነበርኩ በዛን ሰዓት ማለት ነው ባለኝ መረጃ ከ10 እስከ 20 ደቂቃ ቢያንስ አንዳንዶች 30 ደቂቃ ብለውኛል። ከ10 እስከ 20 ደቂቃ ተዋግቷል። እሱ ተኩሷል። ማንም የሚረዳው አጣና ቤት ውስጥ ሁለት ልጆቹ ቤት ውስጥ እሱ እና ሚስቱ ተመቱ። ሁለት ልጆቹን አጣ። ቤቱ ነው ማለት ምንም የሌለው ሰው ማለት አርሶ ነግዶ ማን እንዳልክ ኢንቨስትመንት ሰርቶ የሚኖር ሰው ማለት ነው። እሱ ቆሰለ ማለት ነው። ልጆቹ ሞቱ። እሱ ሚስቱና እሱ ቆሰሉ። አሁን ወጥቶ ይሆናል ያው እኔ በረሃ ከወጣ በኋላ ልጆቹ ግን ሞቱ። ምን ህይወት ይኖረዋል? እስኪ ተመልከት። ቤት ውስጥ የትም ሄዶ እኮ ቢሆን ዛስ ኦኬ። እንደገና ለነሱ በጣም ጠላትም ቢሆን እኮ አንድ ነገር ነው። አገሩን ይወዳል። አገርህን ትወዳለህ እኮ እስኪማን አገሬን እወዳለሁ በቃ። ከዛ ውጭ ላይ አገሬን እወዳለሁ። ጠላትም ቢሆን እኮ በህግ ተይዞ ወንጀለኛም ከሆነ ጥፋትም ካለበት ከተጠረጠረ ነው የሚሆነው። አዎ በህግ ትጠይቀዋለህ እንጂ ሁለቱ ልጆቹ እዛው አለቁ። ያኔ ክሊር ስቴትመንት አወጣ። አንደኛ ከታደሰ ጋር የምንጣላበት የነበረው እዛ ያለው ህዝቤ ከኔ ነው እንዳልከው ማለት ነው። ታደሰ ወረደ ነገር ምን ሰራ? አዎ
መግለጫ ታወጣለህ ይለኛል። መግለጫ አወጣለህ የዚህ ዞን አስተዳዳሪ ነው። ኦኬ ሲጎዳ አውጣ አንተ አውጣ። ለምሳሌ በቃ በቤተሰብ ነው የተፈጸመው እንደ ቤተሰብ ችግር ተፈጥሯል ብለህ አውጣ ልክ አይደለም ብለህ አላወጣም። ኦኬ እንዴት ያወጣል? አያወጣም። who cares ለሱ እኔ አወጣው። አላማጣ ውስጥ ጄኖሳይድ ተፈጽሞብናል ብዬ አወጣው እዛው እያለሁ ማለት ነው። ከወጣው አይደለም ምን አሉ እናቱ አበዱ ለምን ታወጣለህ? ተላላኪ ነው ባይዘው እኔ ባንዳ የሆንኩት እኮ እዚህ ከመጣሁ እኮ አይደለም ዝማ እዛ እኮ ነው። አያንቀሳቅሱም ግን እኔን እንትን ማለት አይደለም የፈለጉ። ምክንያቱም ህዝቡ አይተውታል። ህዝቡ ምን እንደሆነ ምን እንደሚፈልግ አይተውታል። ከዛ እኔን ከህዝቡ ለመነጠል ሲፈልጉ ቢሮ ኃላፊ የማህበራዊ ጉዳይና የመልሶ ማቋቋሚያ ቢሮ ኃላፊ ትሆናለህ። የኔን ጓደኛ ምክትል የኢንቨስትመንት ኮሚሽን ኮሚሽነር ሆን። አንዱን ጓደኛዬ ደግሞ ተመልሶ የመለስ አካዳሚ ይሄ ምንድነው ውጣ አይተበለው ከምዝወጽ ገበሮ ነው። በቃ ይሄ ምንድነው አንደኛ ትግሉን ለማስቆም ነው። ገብቷል። እነሱ ናቸው የሚመሩት። ይሄንን እነሱን አንሳ ሌላ ሰው እናስቀምጥና ውሃን ቸልስበት ነው ያ ትግል። ጥያቄው ግን የሶስት የአራት ሰው ጥያቄ አይደለም፣ የህዝብ ጥያቄ ነው። ቅድም ነግሬሃለሁ። ራሴን በራሴ ላስተዳድር እኮ ነው የሚለው ያለው እኮ የራያ ህዝብ። ሎካል አድሚኒስትሬሽን ይፈቀድ ካልሆነ እኮ ሌላ ጥያቄ ሊያነሳ ይችላል። ምንም ጥያቄ የለውም። ባይዘው እውነቱን ልንገርህ፣ በፍጹም አፍነህ የምትይዘው ከሆነ እንደዛ የሚባል አስተዳደር እኮ የለም። ራሴን ላስተዳድር አለ የራያ ህዝብ። ለአድዋ ህዝብ ጉዳት አለው እንደ በጭራሽ። የአድዋ ህዝብም ራሱን በራሱ ያስተዳድር ነው እኮ ያለው። ሎካል ኢትስ ዩኒቨርሳል ደግሞ ያስተሳሰብ ደግሞ ዝም ብሎ አይደለም፣ ዩኒቨርሳል ነው። በራስህ ስቴት እኔ በባለፈው ቻይና ሀገር ሄጄ ነበር በዚህ በቅርብና እያንዳንዱ ትንሽ ዲስትሪክት የሚባል አንዳንዴ የራሱ የግብር እንትን ሁሉ አለው፣ አሰራር አለው፣ ምን አለው የራሱ ነው የሚያስተዳድረው። ምንድነው አጋመ ራሷን ታስተዳድር፣ በራሷ ትተዳደር። ከዛ ትግራይስ የጋራ ጥላት ሆናለች ማለት ነው። እዚህ መጡና ትግራይን በጋራ እናስተዳድር። የኩፍታዊ ጥያቄ እኮ በጣም ትክክል ነው። ግን እዚች ጋር አንድ ነገር ላንሳ። ቅድም ማዘኛለሁ ያለው በወንድም በተገደሉት ልጆቻቸው ሞቱባቸው ሰዎች ጄኖሳይድ ብለሃል። አቶ ሀፍቱ ሁሌ ከዓይኔ የማይጠፉ በአካል ማላቃቸው እነምብዛ ጨምሮ 150 ምናምን ሰዎች ተገድለዋል። ይህን ድርጊት ማን ነው የፈጸመው? ማንስ ነው የሚጠየቀው? በአንተ ወንድም ላይ ደረሰ፣ እነሱ ሊሆኑ ይችላሉ። እነዚህን ሰዎች ቲፒኤልኤፍ ፋኖ የምትላቸው እየገደሏቸው ነው። የነዛስ ደም ባንዳ ተባሉ። ባንዳ ማን ነው? ለምንስ ተገደሉ? እንደው በዚህ ዙሪያ የምታውቀው ነገር ካለ ንገረን። ስለ ባንዳ የባንዳን ትንታኔ የነ ማለት ምን መሰለህ? ይኸውልህ ያው እነዚህ እኮ ምስክሮች እኮ ናቸው። ማን ነው ባንዳ ማለት? ለእኔ ባንዳ የምለው አገሩን የሚሸጥ ነው። አገሩን የሚሸጥ ሰው ነው ባንዳ የምለው። ይሄ እኮ እኔ ልንገርህ ስለዚህ ጉዳይ። ይሄም ነጋዴ ነው። ቤተልሔም የምትባል ሆቴል አለችው። በቀደም እንተናገረው ነበር። እዛች ሰርቶ ነው አገሩን ይወዳል። በቃ ሌላ ተአምር የለውም። ሌላ ተአምር እኮ የለውም። አገሩ እንደውም ሽማግሌ ነው እኮ አሁን በረኮ ሽማግሌ እኮ ነው። እነም ብዛም እኮ የኢንቨስትመንት እውቀት ያላቸው ስራ ሊሰሩ ነው የሄዱት። የማንም ፖለቲካ አባል አይደሉም። ያንን ነው የምልህ። በቃ ሰላማዊ ዜጋ ትግራይ ውስጥ መኖር አይችልም ነው የምልህ። ትናንት ተገሏል ጨርጨር እኮ አልኩህ። ትናንትና ወዲያ ወጣት እኮ ነው። ከአረብ ነው የመጣው። ከአረብ ሀገር መጣ እናቱን ለማግኘት። ያው የራያ ልብስ ተቋለሽ ሽርጣችን እንትን ነው። ሞባይል አድርጎ አዩት። ሞባይልና አዲስ ሽርጥ ስለለበሰ ነው። ሌላ ተአምር እኮ የለውም። አንተ ሞባይልና አዲስ ሽርጥ ይዘህ በሀገርህ ትዝናናለህ። እኔ እንደዚህ ሆናለሁ እኮ ሌላ እኮ የለውም። ከዚህ በላይ ባንዳነት ምን አለ ነው? ባንዳነት ከዚህ በላይ ምን አለ? ምንድነው የሚያደርገው ባንዳ ማለት? አገር እኮ ሽጧል እኮ። አሁን እኮ ይሄ ኃይል እኮ አገር ሽጧል እኮ። አገር ሽጦ ኤርትራ ውስጥ ሄዶ ሱዳን አልቡርሃን ገሌጋ ሄዶ ግብጽ ማን እንዴት ነው እንደ ባንዳነት ማለት? እኔ ማየት ሄድኩ መሰለኝ። በጠመንጃ ወጣን። ቅድም እንዳልኩህ አይደል? በጠመንጃ ነው የወጣው። ማይጨው 8 ወር ስንቀመጥ እኔ ጋብረው የታገሉ ወጣቶች፣ የትግራይ ወጣቶች እንደ አልሸባብ አፋቸውን አፍኑ አይታል። ሌሊት ደግሞ አንዴማ ሌሊት ለምንድን ነው ሌሊት የምትልከው አልኩ ታደሰን። ሌሊት ምንድን ነው መላክ ለማፈን ነው? ምን እርምጃ ነው? ምንድን ነው ያሰብከው? እስኪ ንገረኝ። ምንድን ነው ያሰብከው አልኩ። ምን ፈልገህ ነው? በጣም ፈርተዋል።
እውነትም ነው። አሁንም አይቆዩዋትም በተአምር አሁንም በዛ ነው። 3 መኪና ነው ምን አለው መሰለህ ልታደሰ ስማ አለው ተሰብስበን ታደሰ መጥቶ ማለት ነው ስማ 3 መኪና ልካቸዋል ሌሊት 3 ሰዓት ሲጀመር ጀምሮ የት እንደደረሱ እነሱ ይነግሩን ነበር እዚህ ደርሰናል። ምክንያቱም እነሱ ያው ታውቃቸዋለህ ፖሊስ ወታደር እንደዚህ ናቸው ታጋዮች ናቸው እኛ ጋር የታገሉ ናቸው። ስማ 3 አውቶቡስ ነው በ3 አውቶቡስ ነው የላከው አሪያ 3 አውቶቡስ በአውቶቡስ ነው የላካቸው። ከሳርጉዶ የሚባል አለ ከሳርጉዶ ክልተ ኤፍ1 ቦምብ ደብሬ ወርውሬ መጨረስ ይችል ነበር ግን ማን ላይ ያለቅስ እነዚህ ልጆች ግን አለው ተመልከት እንዴት እንደበለጣቸው ህዝቡ። እነዚህ ልጆች እኮ እነዚህ ፖሊስ ብለህ የምትልካቸው እኮ እንደዛ አድርገን ብንጨርሳቸው ኖሮ ማጫው ታለቅሳለች አለው። ማጫው ሆኖ ነው የሚያወራው። አድግራት ታለቅሳለች አለው። መቀሌ ታለቅሳለች፣ አድዋ፣ ሽሬ፣ አክሱም፣ ሁመራ ያለቅሳሉ አለው። አንተ አታለቅስም አለው። ባለፈው በዚህ በጦርነቱ ምክንያት ድንኳን በድንኳን የሆነ የራያ ህዝብ መልሼ እኔ ወርውሬ ወንድሞቼን አልገድም ብዬ ነው እንጂ ቀላል ነበር አለው። እንዴት አድርጌ ግን ድንኳን እንደገና ትግራይ አየሁ አይደለ ሐሳቡ። እሱ ግን አፍኖ አሁን እዛ አስቀምጦት የነበረውም ሰምተዋል። ለምንድን ነው ማፈን ለምን አስፈለጋችሁ ሲባል አቧራ ሆነዋል አለ። አቧራ እንዳይገባባቸው ነው የታፈኑት አለ። ኢማጂን። ስለዚህ ምንድን ነው እያልኩ ያለሁት ባንዳ በጣም ግልጽ ነው። የትግራይ ህዝብም ይገባዋል። ጨፍጭፎኛል፣ ወረራ ወሯል አለ። ኦኬ የፌዴራል መንግስት ከሻቢያ ጋር ሆኖ ከሌሎችም ጋር ሆኖ ወሮኛል። ምንም ግንኙነት ከሌለህ ጋር ከሻቢያ ጋር መጥተህ ግን ቁጭ ትላለህ። ምን አለ? ህገ መንግስት አለ ከሻቢያ ጋር የሚያገናኝ፣ ፕሪቶሪያ አለ ከሻቢያ ጋር የሚያገናኝ። እስቲ ቆይ ወደሱ እንመጣለን። ግን አንድ ያልመለስክልኝ ነገር እነንትናም ባንዳ ተብለው ነው እናንተ በረሃ ያላችሁ ባንዳ ስለሆኑ ተቀንጭሎም ነው የተባለው። ተገላችኋል እነ እምብዛን ማለት ነው። በጣም ብዙ ለትግራይ መስራት የሚችሉ እየነገርኩህ ነው እኮ በቃ ደመከልብ የትግራይ ህዝብ ደመከልብ ለማድረግ የተነሳ ኃይል ነው። ገዳያታ እንዴ እኔ ከዚህ በኋላ ሶሪቱ ሳይዛል ጦርነትን በጣም ከሚጠሉ ሰዎች ነው። በጣም ጦርነት የስንፍና እንጂ በጣም መርጠህ የመጀመሪያ መርጠህ የምትገባበት አማራጭ አይደለም። ጉልበት አይደለም። ቅድም የነገርኩህ ነው። ጉልበት ጠበንጃ መተኮስ ሳይሆን ያኛው ነው ብያ። ግን አቶ ሀፍቱ ለትግራይ ህዝብ ዳንስ ነው ባህላዊ ጨዋታ ነው እየተባለ እሱ የነሱ ነው። እነሱ ይደንሳሉ። እውነት ነው እኮ አሁን እኮ እየደነሱ ነው፣ እያያቸው ነው። አሁን እኮ ከፍተው ሙዚቃ ከፍተው እኮ ይጨፍራሉ እኮ። አሁን የትግራይ እናት እያለቀሰች ያለችው ልክ ነው። በእንባ ነው የሚዳንሱት እነሱ። የእነሱ ጭፈራ አሁን እኮ በቃ እኛ እኮ የእናንተ ነን ይላል። አሁን ሲያስ ባይዘወይ አሁን የመጨረሻ እድሉ ምን ሆናለች መሰለህ? አሁን በቃ እልም ያለ የከባቢ ዘመቻ ማድረግ ነው። አሁን ትግራይም በከባቢ መከፋፈል ነው። አይችላትም እሷ ነው ባይዘወይ ከዚህ በፊት ሰርቶባታል። የእሱ ባህሪ ነው ይሄ መከፋፈል፣ እገሌ 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 ብሎ መክፈል የእሱ ባህሪ ነው። አሁን ምንድን ነው እያለ ያለው? አንተ ምን ሆናል? በአንተ ጊዜ ከዚህ አካባቢ የመጡ ሰዎች እኮ ቦታ እያያዙ እኮ ነው፣ እያስለቀቁ ነው። አንተ ጀነራል እያለህ ይለዋል። የሴንትራል ጀነራል ወይም የኢስት ወይም የሆነ አንስቶ ማለት ነው። አይሰራለትም ከዚህ በኋላ ይሄ። ለምን መሰለህ? እኔ ሴንትራል ነበርኩኝ። በዚህ በጦርነቱ ጊዜ ሴንትራል ነው የነበርኩኝ። የተወሰነ ቆይቻለሁ። የሴንትራል እናት እስካሁን በድንጋይ ነው ወፍጮ የምትፈጨው። እስካሁን ወረበላ ኃይል ነው የምልህ። ለዛ ባዶ እግሯን እየፈጨች ነበር ቂጣ የምትሰጠው። ለየትኛው ነው? እስከ አዴት ሄድ እስኪ አንዳንዴ ትንሽ ዞር ብለህ ስታይ አይደለ ጥሩ የሆነ የምትገነዘበው። ትምህርት ቤት እኮ የለም እኮ፣ መንገድ እኮ የለም እኮ። እናት አሁንም ትፈጫለች በድንጋይ። 27 ዓመት ስልጣን ይዘው 27 ዓመት ግን ቆይቷል። ይሄ ቀልደኛ ቡድን እውነት ነው። ልጆቹ መሬት ውስጥ የትግራይ ልጆች መሬት ውስጥ እያስገባ እየቀበረ ነው የሚዳንሰው። እናት ስታለቅስ የራያ እናቶች አሁን አይታቸዋል። ቤተክርስቲያን አሁን አፈር አይታቸዋል። አፈር በቃ ይሄ ነው የራያ እናት። የትግራይ እናት እንደዚህ ነው የምትለው።
ማይጨው ደግሞ ትናንትና ወዳ የነበረውን ባሳይህ ቤተክርስቲያን ደግሞ ሌላ ነው። እግዚኦ ነው እያለ ያለው ጦርነት እንዳይነሳ ማለት ነው። አዎ ልጆቻችንን አንሰጥም በቃን እኮ ነው። ይሄው ለደብረጽዮን ግን ዛሬም ካልሰጣችሁ 50 ሺህ እና ሞት አይሆንም። ዛሬ ካልሰጠህ ካልገባህ 50 ሺህ እና 60 ሺህ ከደበቅ እናት እኮ ነው። እናት ልጅሽን ከደበቅሽ 50 ሺህ ብር ትቀጫለሽ ነው የሚላት። 50 ሺህ ብር አለም ትግራዋይ ማትሆኝም ነው የሚላት። አትጠቀሚም የደም መሬት ስለሆነ አትጠቀሚም ነው የሚላት። ይሄ ለነሱ በጣም የተለየ የፖለቲካ ፍልስፍና ነው። የደም መሬት ማረግ የተለየ ፍልስፍና ነው። ይሄ በቃ የትግራይ እናት የራያ እናት የትግራይ እናት ማይጭ ሆነች። በቃ እቺ ነች። እንደው በዚህ አጋጣሚ እንግዲህ የስልጣን ጊዜያቸውን ከፌዴራል መንግስት አራዝመው ወደ ትግራይ የተጓዙት ታደሰ ወረደ እንደ ጌታቸው ረዳ ለቅቄ አልሄድም በሚል ከነወድም በይተያ ካልተሳሳትኩ እንደዚህ አይነት ጸብ ውስጥ ገብተው ነበር ይመስለኛል። ለቅቄ አልሄድም አሉ። ግን ለፌዴራል መንግስት ደግሞ አግዘኝ ስልጣኔን እየተነጠቅኩ ነው ብለውም ሪፖርት አላደርጉም። ታደሰ የት አሉ? በምን ሁኔታ ላይ ይገኛል? መረጃው ይኖርሃል ብዬ ነው። አሁን ታደሰ ጠቅሎ ህልውናውን ያጣ ሰው አይደለም። ጠቅሎ ህልውናውን አሳልፎ የሰጠ ነው። መጀመሪያውም ቢሆን ታደሰ የራሱ ነብስ አልነበረው። እውነቱን ንገረኝ ካልከኝ አቋም የለውም ነው። አዎ የለውም። የራሱ ማንነት የለውም። የራሱ ማንነት የለውም በፍጹም። አንዳንዱ ሰው ምንድነው የሚል አይ ታደሰ ተንኮለኛ ነው የሰኪሪቲም ሰው ስለሆነ እያዳከመ ራሱ ወደሚፈልገው ቦታ ነው የሚወስድ ይልሃል። በጣም ብዙ ይገመግመዋል ታደሰ። በእኔ እምነት ግን ታደሰ ቀድሞውም ቢሆን የራሱ ስብዕና አልነበረውም፣ በፍጹም አልነበረውም። ምክንያቱም የሚፈልግ ቢሆን ጌታቸው ለራሱ እንኳን የራሱን ማንነት ማውጣት የሚፈልግ እንኳን ቢሆን ጌታቸው እያለ እኮ ጌታቸው ሙሉ ስልጣኑን ለታደሰ ነበር የሰጠው። እውነቱ ነገር ይካል ሁሉም መሬት በለው ሁሉንም ነገር ለታደሰ ነው የሰጠው። ታደሰ ዘሪል የኢንትሪም ጋቨርንመንት ፕሬዚዳንት በዛን ሰዓት ቢሆን ሁሉም ነገር እሱ ነበር የሚይዘው። የወታደሩ ማይተዋል እሱ ነው አዛዡ። ጠቅልሎ እሱ ነው። መጀመሪያም ቢሆን አልነበረውም። ማንን ነው ኪስ ውስጥ ከቶ የሚሄደው ወይ ጎርሶ የሚሄደው? እነዚህም ቡድኖች እና አደመን ነው። መጀመሪያ ኢንተሪም ጋቨርንመንት እሱ ጌታቸው በኃይል ከወጣ በኋላ ሲመጣ እኛ ምን አለን? የራያ ሰልፍ አይተዋል፣ ሙሉ ሰልፍ። ኦኬ ይሄ አሁን ያቋቋምከው ጊዜያዊ አስተዳደር ኢንተሪም ባይ ዘ ወይ በጣም ያልተጠቀምንበት እኮ ቢኖር ያልተጠቀመበት ያን ያስተዳደር እኮ ቢኖር ኢንተሪም ጋቨርንመንት እኮ ነው። አሪያ ምንድነው ያደርገው መሰለህ? የፌዴራል መንግስት ኢንተሪም ጋቨርንመንት እኮ የፌዴራል መንግስትም እኮ ሼር አለው እኮ ሼሩን ተወና ራሳቸው አስተዳድረዋል። እስኪ ይሄ ከሆነ ችግሩ እስኪ እናንተው አለ እስኪ እናንተው ዘው አድርጉ አለ። እንዴት አድርጉ? ይሄ ኃይል እኮ ወንበር ካልተቀመጠ በስተቀር ማንንም ጨፍጭፎ ካልተቀመጠ በስተቀር እኮ ለሱ ትግራይ አንተና እኔ ተጋሩ ምናምን ዋጋም የለንም። እና ምንድነው ያደረገው? እሱ ካመጣ በኋላ ኢንተሪም ጋቨርንመንቱ እንዳለ ትንሽ በጌታቸው ጊዜ ታይታ ነበር ኢንክሉሲቭ ነገር የሌላ የፖለቲካ ፓርቲዎችም አሁን እንኳን ጠቅልሎ አስወጣቸው ደግሞ ይቀርባል። እና እንደዛ ነበር። ጠቅልሎ ምን አደረገ? አስወጥቶ እንዳለ ያንን ቡድን አስገባ። እኛ ምን አልነው? አንደኛ አሳፋሪ ነው። የራያ ህዝብ ብቻ አይደለም አሪያ ነገር ቤዚካሊ እሱን እያነሳለኝ ስለሆነ ነው እንጂ ሕንጣሎማ 11 ጊዜ የታደሰ ቢሮ ሄደዋል። ሕንጣሎ ወጀራት በራሱ እንደርታን ታውቀዋለህ። ቀን በቀን እኮ ነው። ስማ እባክህን በእኔ በታሪክ አላውቅም። ራያ ውስጥ አበይት ትላልቅ ሰዎች አሉን፣ የአገር ሽማግሌዎች አሉን፣ ታውቃለህ፣ ሃይማኖት መሪዎች አሉን። ዱበርቲ የሚባሉ ትላልቅ ሴቶች አሉ በራያ ውስጥ ሎዶ በትር ይዘው የፈለገ 7-7-4-4 ተጋለህ ራሱ እነሱ ከቆሙ ታቆማለህ። እነሱ ጭምር እኮ ሄደዋል። እባክህን አሉት። ምናልባት የእነሱ ጥሩም ይሆናል እንደዚህ አምከንክኖት ያለው ሰው ያውቃል፣ ደግሞ እንደዛ እንደሚሆንም ያውቃል። እኔ ነግሮኛል። እነዚህ ሴቶች እኮ ጥሩ አይደለም አይደል አለኝ አንድ ጊዜ።
ታይዋለህ ውጤታቸውን አያ አልነበረውም። እነሱን ካስቀመጠ በኋላ እኛ ድጋፍ ሰጥተን ለሱ አስተካክል ነበር ያለው። አስተካክል ኢንክሉሲቭ አድርገው። ያው ፌደራል መንግስት ጥሩ ነው ያደረገው። ጥሩ ነው ያደረገው። አንደኛ እሱ ራሱን ሴፍ አደረገ። ንትርክ ነበር የሚሆነው ገብቷል። ያንን አምጥቶ ምናምን ንትርኩ ልክ ይሄ የስልጣን ወዳጅ ኃይል ላይ ወረወረ። ተባብሯል ማለት ነው። ስለዚህ እነሱ ወደዛ ሄዱ። መጠቀም ነበረበት እንጂ እየነገርኩህ እኮ ነው። ልክ ኦነስት የሆነ መሪ ፕሮአክቲቭ የሆነ ሊደርሺፕ ኤንድ ኮሌክቲቭ ሊደርሺፕን የሚጠቀም አመራር እኮ ምንድነው የሚያደርገው? ኦኬ ይሄ ከሆነ ዘንዳ ምንድነው ማድረግ ያለብን አይልም። እንዴት ኃይል የትግራይ ኃይል የተበተነ ቢኖር የተበተነውን ኃይል እንዴት እንሰብስብ፣ ለመሰብሰብ እንጠቀምበት አይልም። ፕሮግሬሲቭ የሆነ አመራር። ይሄ ግን እንግዳውስ እንኳን አብይ ሰው ያላከለን እንጂ እችን ወንበርማ እኔ ነኝ የሚይዘው ሆነ ማለት ነው። ስለዚህ ጠቅላላ እንዳለ ኃይሉ ነው ያፈረሰው። ሰው ምንድነው የምልህ? ከዛ በኋላ ታደሰ መጥቶ ያንን ነው የወሰደው ነው የምልህ። ወረሰ እንዳለ የዚህን ቡድን ፍላጎት ትግራይ ውስጥ ለመተግበር ሞከረ። መጨረሻው ደግሞ ምን ሆነ? 1 ዓመት ሙሉ ቆይቷል ታደሰ። እኛ ብንኖር የታደሰ አሁን እንደዚህ መሆን አይፋጠንም ነበር። በእርግጠኝነት ነው የምነግርህ። ምን አሉት እነሱ እንደርታን እነዚህ በጣም በከባቢያዊነት እንትን ብለዋል። እነሱም በላቸው። ራያም ያው በእነ ሀፍቱ በነገሌ ወደ ከባቢያዊነት ገብተዋል በላቸው። ሕንጣሎ በላቸው። የምን ህዝብን ማዳመጥ ነው? እንደርታ አይተሃል። ባይዘወይ እነጌታቸውን እኮ የተቀበሏቸው መጀመሪያ ታስታውስ እንደሆነ ተንቤን ነው የተቀበሏቸው። አዎ አስታውሳለሁ። ልጆቻችሁ ውጪ እየተማሩ ብለው እነዛ ገበሬዎች በጣም እኮ የሚገርም እነሱ አሁን ዘለው እኛን ስለሚያዩ እንግዲህ ያው እንደነገርኩ ነው የተፈጠርኩበት አካባቢ እኛን አይተህ ራያን ለመክፈል ነው የሚፈልጉት። የራያ እዛ ነው የተነሳው። ከዛስ አድግራት ደግሞ አይተሃል። ዕዳጋ ሐሙስ አይተሃል። በደንብ ሁሉንም ተከታተያለሁ። ከዛ ምን አደረጉ? ኢቭን ሽሬም ቢሆን አሉ እዛ የተመደቡ እነ ተክላይ ነው የሰሩት። ባይዘው ታውቃለህ፣ ተክላይ የሚባል አስተዳዳሪ ነበር። ያው ለኔ ጓደኛዬ እነሱ ናቸው የሰሩት። እነጌታቸው ሄደው እንዲበተን ያ ሁሉ ጩኸት ማለት ነው። አሁን በእናት ላይ በትግራይ እናት ላይ እንዲወርድ አደረጉ እንጂ ያ ጩኸት አሁን ያኔ ጮኸው እንደዛ እንዲሆን አደረጉ። ህዝቡ አይፈልግም ነበር ያኔ እንዲሆን። የሽሬ ወጣት አብዷል በዛን ሰዓት። ነገር የሽሬ ትላልቅ ሰዎች፣ ትላልቅ አባቶች፣ የሃይማኖት አባቶች በጣም አፍረዋል። መንግስት መጥቶ በዚህ ደረጃ አይተናናቅ አሳፋሪ ነው ያሉት። አሳፋሪ ነው። ሪጀክት አድርገዋቸዋል። ታደሰ ደግሞ ከምንም በላይ እንደ ጌታቸው እንኳን መውጣት አይችልም። ቤተክርስቲያን በባለፈው ተሳለማል ስላሴ ጨለቆት ሂዶ የሆነ ተሳለ ያ እንኳን ሄዳ አልኩኝ። እሺ 2 ጥያቄዎች አቅርቤ እስቲ እናጠቃላቸው። የ60 ቀን ግምገማችሁ ላይ እነ መዲድ እና አንዳንድ ጄኔራሎች በቀጥታ ፊት ለፊት ከማንም በላይ አሁን ያደመን ቡድን ይቃወሙ ነበር። ለምን ታጠፉ? የመጨረሻው ወደ ጽምዶ እንሄዳለን። እስቲ መጀመሪያችን በጣም ጥሩ ናት እቺ ያነሳልኝ። እውነት ነው። አሁን በረሃም ላይ ነበር ባይዘው ወይ እኔ እውነቱን ልንገር፣ ይሄ ቡድን ጥቅመኛ ቡድን አይደል? ጥቅመኛ ቡድን ነውና በውስጣቸው ራሱ ያኔ ቢሆን ከጦርነቱ በፊትም ቢሆን አንድ አይደለም ነበር። አንድ አይደለም። እኔ እውነቱን ልንገር፣ ከድሮ ጀምሮ ነው የሚያነሱልህ የነሱ ቁስ እርስ በርስ በአውራጃዊነት እየተብላሉ ነው የነበሩት። ሁለተኛ ከተማ ሲገቡ በሀብት በጣም ብዙ ነው የሚያነሱት። ለምሳሌ የመከላከያ ሪፎርም አምጥተልኛል። የመከላከያ ሪፎርምን በተመለከተ በዛ መሃል የነበራቸው ልዩነት በጣም ሰፊ ነበር። በሪፎርም ጊዜ ሰዓርን ሌላ ነው የሚሉት፣ ሳሞራን ሌላ ነው የሚሉት። ጸረ የትግራይ ሰራዊት ነው የሚሉት። አሁን ለምሳሌ ሳሞራን በቃ እሱ ነው። ይህች ሀገር የጋራ ሀገር ነች። ፎርዛት ማተር የጋራ ከሆነች በጋራ ነው መሳተፍ ያለበት። ልመጣልህ ፈልጌ ነው አሁን ካለው ኢምፓክት ጋር። መከላከያም ቢሆን ምንድን ነው የሚሆነው? መከላከያ የህገ መንግስት መከላከያ ነው። የኢትዮጵያ እውነት ነው፣ የህገ መንግስት ሰራዊት ነው። በቃ ነገር ያለው እንደዛ ሆኖ ነው መውጣት ያለበት። ያኔ ጀምሮ የነበረው የስልጣን ከፍና ዝቅ ይመታቸዋል። በውስጥም ነው የምልህ። ወደ ጀነራሎቹ እንመጣለን። በቃ አሁን እያንዳንዱ ስትነካካቸው እከሌ እኮ የከሌ ነው ይልሃል፣ እከሌ የሰዓረ ነው ይልሃል።
አይ እገሌ ደግሞ የሳሞራ ነው ይልሃል። ብትንትን ያለ ነው ከመጀመሪያውም ቢሆን ነው። እዛ ያሉትን ሰዎች በስም እየጠቀሰ ልነግርህ ነው። እሱ ብቻ ሳይሆን በሰራዊቱና በፖለቲካ አመራሮቹ በጣም ልዩነት ነበር። አንድ ነገር ልንገርህ፣ ከዚህም በፊት ተናግሬያታለሁ። አንዴ መዲድ ምን አለ መሰለህ፣ ተናግሬያታለሁ ከዚህም በፊት ታደሰ በግልጽ ያለው ነገር ህወሓት ኩኩናያ ብሏታል። ደግም ያለው ይሄንን ኩኩናያ ማለት ምን አለ መሰለህ፣ ወንድ ዶሮ አውራ ዶሮ ማለት ነው። አውራ ዶሮ ሲጮህ የነጋ ይመስለዋል፣ ካልጮህ እሱ ግን የነጋ አይመስለውም፣ ጨለማ ነው የሚመስለው ማለት ነው። እና ታደሰ እንደዛ ነው። ታደሰን መጀመሪያ ነው የምልህ፣ ይኸውልህ እንዴት ይዘው እንደመጡ መከላከያና ህወሓት ቲፒኤልኤፍ በፖለቲካ አመራሩና በሰራዊት መካከል በጣም ልዩነት እንደነበረ ነው የምነግርህ። እጅግ በጣም ብሏታል። ይሄ መዲድ ደግሞ ምን አለኝ፣ ህወሓት እኮ አለኝ ልታስረኝ ፈልጋ ነበረ ህወሓት ቲፒኤልኤፍ አለኝ። ምን ነው አልኩት። ምንጩ የማይታወቅ ሀብት ሰብስበሃል ብላ ልታስረኝ ተዘጋጅታ ነበር። ግን ያ ወረራ ነው ብዬ ነው፣ የትግራይ ህዝብ ወረራ ነው ብዬ ነው የተሰለፍኩት እንጂ አሁን ህወሓት እኮ መጥፋት ያለባት ናት፣ እርስ በራሱ እንድንብላላ ያደረገች ናት አለ። በስም ነው እየነገርኩ ያለው። እነዚህ ሰዎች ቤዚካሊ የጥቅምና የስልጣን ጉዳይ ስለሆነ ሊስማሙ አይችሉም። ነምበር 1 እያልኩ ያሉት ህዝብን ሳይሆን የሚያስቀድሙት ስልጣናቸውን፣ ጥቅማቸውን ነው የሚያስቀድሙት። 60 ቀን ስንቆይ እንዳነሳው አንዳንዶቹ ከኛ በላይ ነበር እነ ደብረጽዮንን እነ ፈትልን ሲቃወሙ የነበሩት። ለምሳሌ አንዱን ላንሳለህ። ራሱ አሁን ይሄው ሰውዬ ጉድ አይደል? ጥቅመኞች መሆናቸው መዲድ እኮ ጉያ እያለን ገና በረሃ እያለን እኮ መከላከያ ጋር ተገናኝቶ እኮ ጠፍቶ ሊመጣ ነበር እኮ። እዚህ ከመጣ በኋላ ነው ይህን መረጃ ያወቁ። የሚገርም ተገናኝቶ ትግሉን ጥሎ ሊወጣ። እኛ ግን እዛው በረሃ ነበርን እኮ። እኛ እኮ እዛው በረሃ ነበር። ክሊር የሆነ መረጃ ነው የምነግርህ። ከማን ጋር ተገናኘው ቢለኝ እገሌ ጋር እለዋለሁ፣ አውቃለሁ። አየኸው አይደል እንዴት ሪጀክት እንደሚያደርጉ እነሱ ሰውን። እሱ ከዳነ ይዘው ኦኬ። አሁን እዛ ሆኖ እነ እገሌ እነ ጉዐይ እንዲህ ብለው እነ ወድ ጉዐይ እንዲህ ብለው በአጋጣሚ ሆኖ ከወድ ጉዐይ ጋር ጅጅቀ የሚባል ቦታ ላይ የመጨረሻ የተገናኘንበት ቦታ አስታውሳታለሁ። እኛ ወደ በዛ አድርገን ወደ አዴት ነው ጻዕዳ መሸል ምናምን የሚባል አለ። ወደዛው ነው እየተጓዝን የነበረው። ወደ ጅዋኦ ሽናኦ ምናምን የሚባሉ አካባቢዎች አሉ። አላቃቸውም ነበር፣ በትግል ነው ያወቅኳቸው። እዛ ግን ያኔ ምን ይልሃል መሰለ፣ እሱ ክዷል ይልሃል። እሱ ክዷል ነው የሚልህ በዛን ሰዓት ወድ ጉዐይ ክዷል ነው የሚልህ። እሱ ለካ ሊክድ እየተገናኘ ነበር። ገብቶሃል አይደል? ከራሳቸው ጋር ብቻ ነው የሚጓዙት ነው የምልህ። ከዛ ጠንከር ያለ ጊዜ የትግራይ ወጣት የትግራይ ህዝብ ጠንከር ያለ ጊዜ ደግሞ እኔ ነኝ መሪ፣ እኔ ነው ጀግና ይልሃል። ሊሄድ እኮ ወስኖ የነበረ ኃይል እኮ ነው ይሄ። የ60 ቀኑ እንደዚህ አይነት አመራሮች ተመልከት፣ እየለየሁልናል። የ60 ቀኑ ከኛ በላይ እነሱ ለደብረጽዮን ምን አለው መሰለ፣ እግዚአብሔር ቢያዝን ነው እንጂ አንተ የህወሓትና የትግራይ መሪ በሆን ቃል መዲድ ነው እንደዚህ የሚለው። አዎ እስቲ ድገሞ። ቢያዝን ነው እንጂ ፈጣሪ ቢያዝን ነው እንጂ አንተ የህወሓትና የትግራይ መሪ አንተ በሆን ቃል። መጨረሻ ላይ ያን ያህል ረጅም መንገድ ከሄድን በኋላ በእያንዳንዱ ቀን እያንዳንዱ ጋር ይገናኛል። ምንድነው የሚገናኙት? አንተ ገብቶሃል፣ ግን ቀን ያልከው ግን ገብቶሃል። ለማን እየደገፍኩ እንደሆነ ገብቶሃል። አደመ ነው የሚገናኙት ከነሱ ጋር ግን እየገባህ ነው ግን እያወራህ ያለው ይላል። አንተ እኮ ለጠላት እኮ ነው። ቢያንስ እኛ እኮ የውስጣችንን በራሳችን ይዘን ጉዳችንን እኮ አናወጣም እኮ። ቢያንስ ጉዳችንን እኮ ወደ ውስጥ አድርገን እኮ ነው የምንሄደው ይላል። መጨረሻ ላይ በጣም ብዙ ሰው ያለ እዚች ጋር ልንገር፣ በጣም ብዙ ሰው ያለ ብሏታል። ግን እኔም ደስ የምትለኝ መጨረሻ ላይ ብዙ ከሄድን በኋላ ኢማጂን ታይቶ አይታወቅም እኮ 41 ቀን ሙሉ
ታይቶ እኮ አይታወቅም እኮ ከሄድም በኋላ ህወሓት ማዕከላዊ ኮሚቴ በራሱ ይወስን አለ። ይሄ ሁሉ አብስለነዋል እኮ ኦልሬዲ። ያ ብዙ ሰው የሚለው እንገምግም ሰርቀሃል፣ ሎጂስቲክስ የታደረስክ ዋትኤቨር ኤኒዌይ የምታውቀው ነገር አለ። ወደ ጦርነት መግባት ልክ ነበረ ወይ? ሌላ አማራጭ አልነበረንም ወይ? ይነሱ ነበረ። ከዚህ እንማር። የሚጠየቅ ካለ የሚጠየቅ ነው እኮ ሌላ ኮንትን የለውም። አንደኛ ለሰን እንውሰድ፣ የሚጠየቅ ደግሞ ካለ ደግሞ ሰው ይጠየቃል። ቤዚካሊ ግን ትግራይ ነዋሪ ቀጣይ ስለሆነች ለቀጣይ ሁኔታችን ትምህርት እንውሰድ ነው በቃ ይሄ ነበረው። ያንን ካረግን በኋላ የህወሓት ማዕከላዊ ኮሚቴ በራሱ ይወስን የሚል ተቀመጠልን። በጣም ጥሩ። ከዛ ግምገማ ተጀመረች። አስታውሳታለሁ። ከሰዓት በኋላ ከ9 ሰዓት በኋላ ተጀመረች። ከዛ ይሄ ጀነራል ምንድነው ከኮር በላይ ያለው ጠበንጃ ያዥ ይሄ ጠበንጃ ያዥ ኃይል ይሄ ይውጣ ወይስ ይቀመጥ ይሁን ተባለ። ኦኬ ይሁን፣ በሁለቱም በግራና በቀኝ ይቀመጥ፣ ማዕከላዊ ኮሚቴው ከመሃል ይሁን። አቀማመጡ ሁሉ ነው ነገር ገብቷል። ከመሃል ማዕከላዊ ኮሚቴ ይቀመጣል፣ በግራና በቀኝ በኩል ደግሞ ይሄ የጦር አበጋዙ ጠበንጃ ያዡ በሁለቱም ይቀመጥ። ከዛ እነሱ ምንም አይሉም፣ ማዕከላዊ ኮሚቴ ነፃ ሆኖ ይወስን። አንድ ሁለተኛው ደግሞ እነሱ ባይኖሩም ጥሩ ነው። በቃ አሁን ከዚህ በኋላ ግምገማው እንትን ብለናል። በቃ ደቋል፣ ከበቂ በላይ ሆኗል። ስለዚህ ማዕከላዊ ኮሚቴው በራሱ ይወስን። ወይ ሁለቱም ይኖሩ አለ። ምክንያቱም ለመሰለ ግምገማ ላይ አንድ ላይ ሆነሃል። ግምገማ ላይ አንድ ላይ ከሆን ስትወስንም ውሳኔ ተቀራራቢ ይሆናል ቢያንስ ብለህ ነው የምታስበው። መጨረሻ ላይ ብዙዎች እንዳሉት ደብረጽዮን ተነሳ። የደብረጽዮን ተገመገመ፣ አነሳ ነውና ያው ፈትለ ቀጠለች። ፈትለ ደግሞ የባሰ ነው የሚሆነው፣ ምንም ጥያቄ የለውም፣ የባሰ ነው የሚሆነው። ከዛ በደንብ ግምገማ ከማዕከላዊ ኮሚቴነትም ትወርዳለች። ደብረጽዮን ከአቦ ወንበርነቱ ከሊቀመንበርነቱ ነው መውረድ ያለበት። ማዕከላዊ ኮሚቴ ወይ ስራ አስፈጻሚ የመሆን እድሉ እንዳለ ይሆናል። እሱም ወስነን ማለት ነው። አቦ ወንበር ግን ሆኖ አይቀጥልም ነው፣ ሊቀመንበር ሆኖ ግን አይቀጥልም ነው። ከዛ ሲሄድ እሷ ደግሞ ሌላ ታብ ወደ ማዕከላዊ ኮሚቴ የመሆንም ሌላም እድሎቹ በጣም ሰፊ እንደሆነ አዩ ሁኔታው። ወደ ዓለም ሲቀጥል ደግሞ ዓለም ደግሞ ሌላ ጉድ ነው የሚፈጠረው። ምን አሰቡ መሰለ? ጌታቸው ሊወጣ ይችላል ብለው አሰቡ። በቃ አየሁ አይደል ልዩነት። ሌሎቹ ይመታሉ፣ ጌታቸው ግን ሊወጣ ይችላል አለ። ምክንያቱም ያ ማዕከላዊ ኮሚቴ ትግሉን አዩት፣ አይፈራም። ጨካኝ እንደሆነ ጨካኝ ነው ይሄ ማዕከላዊ ኮሚቴ አሉ። ፊታቸው ነው እጁ የሚያወጣው አይደለም ነው የሚለው። ይሄ በወረቀት በምናምን አይደለም ብቻ ስትበቃ። ከዛ በኋላ ተነሳና መዲድ አስታውሳለሁ ብድግ ብሎ አበዷ፣ ጠቅላላ አበዷ። ሁኔታው በጣም አስቸጋሪ ሆነባቸዋል። መዲድ እና ሳማጁስ ፎረም የሚባል አንድ እና ወድባቤ አራቱም ማረሳቸው ማለት ነው። ወድባቤ ምን አለ በዛን ሰዓት አብ ሐምዛ አይነት ታሪክ በዚህ አይነት ታሪክማ እጀን አልደበልቅም እወጣለሁ አለ። መውጣት እኮ ይችላል ቀድሞም ቢሆን እሱ እየሰራው የነበረ አይደለም። መውጣት ይችላል ቀድሞም ቢሆን። ይሄ ማዕከላዊ ኮሚቴ ነው ነፃ ሆኖ እየሰራ ያለ። ግን የሰራዊቱ አዛዦች እነዚህ ከኮር በላይ የሚባሉት የህወሓት ማዕከላዊ ኮሚቴ ስብሰባ ላይ እንዴት ነው የሚገኙት? ተገኙ ያኔ። ምክንያቱም ፖስት ዋር አይደል ያ ግምገማ። ተቋማቶች በሙሉ እኮ ተደበላልቀዋል እኮ ኦልሬዲ እኮ በትክክል ነው ወይ ህወሓት ነው ወይ ሲመራ የነበረው እዛስ ምናምን። እሱም እኮ ራሱ ጥያቄ እኮ አለው እኮ። የትግራይ ህዝብ ነው ለኔ የትግራይ ህዝብ ነው ህወሓት የምትባለው እኛ በነበርንበት ሰዓትም ነው እያወራ ያለው። እሷንም ቢሆን ያዳናት የትግራይ ህዝብ እንጂ ነው እያልኩ ያለው። ህወሓት አይደለችም ያዳነችው በጭራሽ። ተደበላለቀ እኮ። ማን እንደሚመራው አንድ ወቅቱ አይታወቅም ነበር እኮ አንድ ወቅት ላይ። ከዛ እንደገና ተመልሶ ፍስሐም ተመሳሳይ፣ ጆንም ተመሳሳይ። እኔ ህወሓትን ልቀብር አልመጣሁም ማለት ልቀብር። አዎ ህወሓት ተቀበር። ያው በአማርኛው በቀጥታ ነው። ሁለት ሰዎች ስለተባረሩ ስለወጡ ጌታቸው ይሆናል ተብሎ ስለታሰበ ህወሓት ተቀበረች ማለት ይሄን ነው። ከዛ በኋላ ምን ሆነ? ቆመ፣ አውቶማቲክ ቆመ፣ ተበታተነ። ከሳምንት በኋላ ተባለ። ከዛ ወደ ሽምግልና ምናምን ሄደ ማለት ነው። ስቱፒዲቲ፣ ፖለቲካል ስቱፒዲቲ ትግራይ ውስጥ በቃ አለቀ። እንዳይሆነ ሆነ። ይሄ የብዙ እጅ አለበት፣ እውነቱን የብዙ እጅ አለበት። አንደኛ በቃ የፖለቲከኞቹ ነው፣ በግልጽ ነው። እና የዚህ የጠበንጃ ያዡ ነው።
የጠበንጃ ያዥ የነጭ ለባሹ ስራ ነው። አንደኛው እሱ ነው። ሁለተኛው ኢቭን የሃይማኖት መሪዎችም ሽምግልና ውስጥ ገብተው አሁን ትግራይ ውስጥ እየታየ ያለው የሃይማኖት መሪዎች ገለልተኞች ናቸው እንዴ? ይኸው መተራመሱ እያየሁ አሁን ትግራይ ውስጥ እያየሁ ነው አይደል? መንበረ ሰላማ ምን እየሆነ እንደሆነ አይታል። አነሱት ምን እየሆነ እንደሆነ አይታል። ያኔም ቢሆን እጅ ነበረው ይሄ የሃይማኖት መሪዎችም እውነታውን እያዩ እኮ ነው። እውነታውን እያዩ ነው። አንዴ ለህዝብ መግለጫ እንሰጣለን አሉ። ስጡ አላቸው። ኦኬ ኢቭን እኛ እነዚህ መጥፎዎች ናቸው ብላቸው አውጡ። አይሆንማ። እያዩት ነው እኮ እያዩት እኮ ነው። ማን መጥፎ እንደሆነ በግልጽ እያዩት እኮ ነው። ለህዝብ ግን ግልጽ ማድረግ አልቻለም። እነዚህ አባቶች ናቸው፣ የተከበሩ አባቶች። አሁንም አከብራቸዋለሁ። አሁንም የነሱም ተራ የአሸማጋይ ተራ ግን በዛን ሰዓት ያ ነበር። በጣም አሪፍ ትንታኔ ነው። ሁለት የመጨረሻ ጥያቄዎች ማጠቃለያ እናድርጋቸው። ጽምዶ ወዴት ይወስደናል? ሁለተኛ እዚህ የምታየው ስክሪኑ ላይ በጣም ብዙ እንግዲህ በግልጽ የተረጋገጠበት በፍርድ ቤት የተመሰከረበት ክንፈ የሚባል ብዙ ሚሊዮን ያካበተ በቢሊዮን ደረጃ ያካበተ ትግራይ ትገንጠል ይላል። ወዴት ነው የምትገነጠለው ትግራይ? እነዚህ ሁለቱን እስቲ ብታይልኝ የማጠቃለያ። ጽምዶ እንደነገርኩህ ቅድም ጽምዶ ምናልባት 1 ሳምንት ወይ 2 ሳምንት እድሜ ማራዘሚያ ሊሆን እንደሆነ ብሎ የጀመሩት እንጂ በእርግጠኝነት እነዚህም ቢሆን ያስኬዳቸዋል ብዬ አላስብም። አምነውበት ያደረጉት አይደለም። ይሄ ምክንያት አለኝ፣ ዝም ብዬ እንዳይመስል። አንዳንዱ ሰው ከድሮም ቢሆኑ እኮ ነበራቸው ይላል። እውነት ነው፣ ከድሮ ነበራቸው። የድሮ በትጥቅ ትውል ጊዜ በ17 ዓመቱ ጊዜ ታስታውሳለህ፣ አንዴ ይገባል አንዴ ይወጣል ነበር እንጂ በሙሉ አንድ ላይ የሆኑበት ጊዜ የለም። አንዴ ይገዳደላሉ፣ አንዴ እርስ በራሳቸውን ነበረ። እነዚህ ሰዎች ነው የምልህ። በባለፈው አዲስ ዓለም የሆነ ከዲያስፖራ ጋር አንድ ኢንተርቪው አድርጋ ሰምተሃል? አይ በቃ ለዋዕሉ ይልኮ ለራሱ ብሎ ነው እኮ ሻዕቢያም ቢሆን ለራሱ ብሎ እንጂ ለኛ ብሎ አይደለም የሚጠጋው። በባህሪው ያውቁታል። አሁን በእርግጥ ልዩነቱ የሱን ባህሪ መያዝ ጀምረዋል። አሁን በቃ የሱን ባህሪ የግድ እየያዙ ሂደዋል። ረጅም ጊዜ ይሄዳል ብዬ አላስብም በግሌ። አይሆንም። አንደኛ ኢሳያስ ያውቃቸዋል። እነዚህ ሰው እነማን እንደሆነ ያውቃቸዋል። አቅማቸውንም ያውቃል። አቅማቸውን በደንብ ያውቃል። የትግራይ ህዝብ እንደሆነ አቅም ያውቃል። የትግራይ ህዝብን አቅም ይረዳዋል። የትግራይ ህዝብና ይሄ ቡድን አሁን የትና የት ተቀምጠው እንዳሉ ያውቃል። ቆይ መረጃው ሊኖር ይችላል ያላቋርጥና ራያ አካባቢ እንደውም ትላንት የወጣ መረጃ ነው። ጉድጓድ ምሽግ እየተቆፈረ ትክክል። ግራ ካሱ እሺ፣ እኔ ያልነግርህም ወይ አሁን ምንድነው እያዘዛቸው ያለው? አሁን እሱ ስለጠረጠራቸው ያውቃል። እሱም ይጠረጠራቸዋል። እነማን እንደሆነ ያውቃል ነው የምልህ። እነማን እንደሆኑ በደንብ ያውቃቸዋል። አቅማቸውንም ሉዝ አድርገው እሱ ጋር እየተጠጉ እንደሆነ ያውቃሉ። ምንድነው የዋናው ዓላማ? የፌዴራል መንግስቱ መቆጣጠር ነው አይደል? ሌላ እኮ የለም። 4 ኪሎ መግባት እኮ ነው። ዝም ብሎ ነው ሌላው። አሁን ፋኖ ሻዕቢያ እና ይሄ በጣም አቅሙ የተዳከመ ኃይል 4 ኪሎ ይገባል ወይ? ጥሩ፣ እሱ እናየዋለን። እሱ ጥሩ። ሀሳባቸው ግን ይሄ ብቻ ነው። ከዚህ የዘለለ ነገር የለውም። ምን እያላቸው መሰለህ አሁን ያለው? በፈር ስራልኝ ነው እያለ ያለው። አሁን ከኔ ጦርነት ከሆነ ከኔ አርቅልኝ፣ አርቀው ነው እያለ ያሉት። እሺ፣ ግራ ካሱ ላይ ምንድን ነው ያለው? ይሄንን ለማድረግ ደግሞ ወዴት ሆነ? ከቻልክ ወደ ራያ ደቡብ አካባቢ ደቡብ ትግራይ ተባለ። ደቡብ ሄዶ አሁን ግራካሱ አለ ታውቀዋለህ? የግራካሱ አካባቢ ከበፊት ለመከላከል ተብሎ የተሰራ ምሽጎች ነው። እዛ አሁን እየሰሩ ነው ያሉት። እያጠናከሩ እየቆፈሩት ነው ያሉት። በሳ መልክ ይዛለቃሉ። ይዙ እናየዋለን። አሁን እነዚህ ሰዎች የሚሰሩት የመከላከያ ኃይል የኢትዮጵያ መከላከያ ኃይል ደግሞ ድንበር ጋር የለም፣ ድንበር አካባቢ የለም። ስለዚህ ምንድን ነው እያደረገ ያለ? አንተ እየበሰልክ እዛው ቆይ፣ የትግራይ ህዝብ እዛው ቆይ፣ መድፍ የሚተኮስ ጥይትም ካለ ጥይቶቹን እዛው አድርግ ነው። ይሄ ይቀበለዋል ይሄ ቡድን። ለምን መሰለ? የራያን ህዝብ ባዳ አድርጎ ስላሰበ ያደርገዋል። ራያ ውስጥ እንዲሆን ያደርጋል። ያለውን በሙሉ ተተኳሽ ጥይት እዛ እንዲፈስ ያደርጋል። አንደኛ ብዙ እኮ ብሎታል እኮ አንተ አልታገልክም ይለዋል። ደስ ሲለው አንተ በኢኮኖሚ ትንሽ ጠንከር ብለሃል አልተጎዳህም ይለዋል። ሰውንም ኢኮኖሚውን ለማዳከም ኦልሬዲ ያለ የማን ትዕዛዝ ነው ይሄ እያልኩ ያለሁት? የሰውየው ትዕዛዝ ነው። በቀጥታ እየፈጸመ ነው። ሰው እንዲህ ማለት አይችልም። ሰውየው የኢሳያስ ነው፣ የኢሳያስ ትዕዛዝ ነው። በቃ ጌታቸው እኮ አሁን እሱ እኮ ነው፣ እሱ ነው አሁን የነሱ ጌታ። ከህዝብ ወጥተዋል እኮ ብያለሁ እኮ። እሱ አርግ ይልሃል ታረጋለህ፣ ካላረግ እሱም ቢሆን ያፍናል።
ለምሳሌ አንድ ነገር ልንገር፣ አሁን የኢትዮጵያ መንግስት ከአሰብ ጉዳይ ላይ ወደብ የማግኘት ጥያቄ አለው። ፎር ዛት ማተር የብሔራዊ ጥቅም የሚያስከብር ነው ብዬ ስለማመን ጊዜውን ባላቀውም ግን ይሆናል ብዬ ማምነው ጥያቄ ነው። ይሄ ፎር ዛት ማተር ማምነው ጥያቄ ነው። በአጋጣሚ ሆኖ ባለፈው አሁን ጀምረውት እንደነበረ አሁን የአሜሪካ መንግስት ምናምን ከነሱ ጋር ለማገናኘት ጀምረውት እንደነበረ በአጋጣሚ ሆኖ ቢሳካ ይሄ ኃይል ምን መሰለህ የሚሆነው ፍሎት ነው የሚያደርገው። ያ ቃል ደግሞ ኢሳያስ ደግሞ ቀላል አይደለም። በእርግጥ ቶሎ ብሎ ይገባበታል ብዬ አላስብም። ምክንያቱም የኢሳያስን ባህሪ ስለምታውቀው ቶሎ ወደዚህ ይገባል ብዬ አላስብም። ግን ምን ይሆናል መሰለህ የማይሆን አይደለም። ስለዚህ ምንድን ነው የምልህ የሆነ ገደል አፋፍ ላይ እንዲህ ያለ የለም። አቀማመጡ ያ ነው። ከነሱ ጋር ያለውም ግንኙነት ይሄ ነው። ፕሪንሲፕል አይደለም። የህግ ማዕቀፍ የለውም። ሉዓላዊነትን የሚጥስ ነው። አቅምን የሚያጠራቅም የሚያከማችም አይደለም። አቅምን ወደ አንድ ሊያመጣ የሚችልም አይደለም። ሶ ዊ ዊል ሲ እናየዋለን፣ ምን ያህል እንደሚሄድ እናየዋለን። ለጊዜው ግን አቆይቷቸዋል። ስለዚህ ይሄ ህገ ወጥ ቡድን ቶታሊ ነው ህግ አልባ እያደረገው እንዳለ ራሱ ከህግ ወጥቷል። ከህግ ተለይቶ ወጥቷል። ከፕሪንሲፕል ተለይቶ ወጥቷል። ከትግራይ ህዝብ እንትንነት ወጥቷል። ልጅነት ወጥቷል። ቶታሊ ወጥቷል። ይህን የመገንጠል ጥያቄ እሷን ይሄ ያው የነሱ ነው መቼም ባይዘው ጥጋበኞች አይደል? ጠግበዋል እኮ በብር እንዴ ታዲያ እንጂ እንጀራማ አንድ እንጀራ እንበላለን እኮ ሁላችንም፣ ችግር የለም። እነዚህ እኮ ኪሳቸው ሞልቷል። ልጆቻቸው እዚህ የሉም እኮ። ለሱ ትግራይ ኤርትራ ሆነች ተገነጠለች፣ ኤርትራ ጋር ሆነች፣ እሱ እኮ አይኖርባትም። እያስከ እሱ እኮ ለሱ እኮ ምንም አይደለችም። አሁን ትግራይ ውሸት እኮ ነው። ውሸት ነው። የትግራይ መረበት አደቦና ይላል የአባታችን ቀይ ማለት ነው። ውሸት ነው። የአባቱ ቀይ አይደለም ልጆቹን እያስቀመጠ ያለው። የአባቱ ቀይ አያውቀውም። ስህተት ነው። እዛ ውስጥ እንዲኖር ነው። የአባትህ ቀይ ሊወርብህ የመጣ ኃይል አንተ ሌላ ትግራዋይ መሆን የለብህም ነው እያለ ያለው። ይሄ ነናዮ አልና ስራሕ እንዳሰራሕና ታናፈጨረሻ ኩላህና ነዛ ዓዲ ማዕረግ ካብ ልቢ ካብ ዝኣምር ተጋሩ ኩላህና ነዛ መሬት ማዕረግ ምንም ዘይብሎም ደቅና ኣሕዋትና ኣዴታትና ተጋሩ ኣብ ሽግር የብለን ካብቲ ንወፅ ዘለና ንወፅ ከዓ ሓቢብና ክንወፅ ከም ንኽእል ከዓ ዘረጋግፅ እዩ ዘሎ። ክሳብ ዝገበርናዮ መኸተ ከምቲ እዩ ትክክል ኣይኮንኩም ተበተኑ ዝኸፈልኩሞ መስዋዕት ግቡእ ኣይኮነን ዝኸፈልኩሞ ንመኸተ ኢልኩም ግቡእ ኣይኮነን ተጋግዝልኩም ንዑ ኢልኩም ሃብና ንባር ዘለና ዋ ኣብዚ ሕዚ ዘሎ ዘመን ኮይና ኢድና እንተሂብና ንክናስ አይነገርም። እንደዎችንም አያይዘህ ተመልከት። ስለዚህ አሁን እነዚህ ሰዎች ምንድነው እያልኩ ያሉት? ትግራይ በተጨባጭ የነሱ አይደለችም። ትግራይማ እዛ ገጠር ውስጥ ቅድም የነገርኩ ሴትዮ የለችም፣ እናት የለችም፣ በድንጋይ የምትፈጭ ያልኩ፣ ባዶ እግሯን የምትሄድ ያልኩ፣ እንጨት ተሸክማ መጥታ ከዛ ያልወጣች፣ መብራትን ማታቅ ጠቅላላ ገመድ እኮ አለ ትላንትና ምግብ ገመድ ምንድነው ያለው? የዛኛውን ሰውዬ ነግሬሃለሁ። በጣም እንደውም እዚህ በህግም ተጠይቆ ነበር እኮ በህግ ተጠይቆ ተፈርዶበት እስከ ብሩ ነው የወጣው። ችግር የለም ያዋጣዋል። 3 ዓመት 4 ዓመት ታስሮ ከሆነ ኢን ሚሊየንስ ስለሰበሰበ ያዋጣዋል። ምንም ችግር የለም። እነዚህም እኮ ቤት አላቸው እዚህ ያከራዩት። ምንም ችግር የለም። አዋጥቶታል ማለት ነው። ከዚህ በኋላ ትግራይን ብትሆን ትግራይ ውስጥ አይኖርም። የነገርኩ ነው። ይወጣል አለው። እሱ ብዙ አማራጮች አሉ። ትግራይን ባትሆን ኢትዮጵያ ውስጥ ያው ኢትዮጵያዊት ነች ትግራይ። የኢትዮጵያ ምሰሶ ነች ትግራይ። በጣም ምሰሶ ነች ትግራይ። ኢትዮጵያ ውስጥም ከኖረ ጥሎ ይሄዳል። ኢትዮጵያ አይኖርም። ይሄኛውን ተመልከተው። በባለፈው ሰምተዋል። እንደዚህ ያለህ ይባላል አለ ሆይ አለ። አዋለኝ አለ። ከዛ በፊት የለኝም ነበር የሚለው። የለኝም አጋልጠነዋል። ልክ ነህ። የለኝም ነበር የሚለው። አሁን አለኛው አለ። ዱባይም አለኝ፣ ጥሩ ቤት አለኝ። ምን ታመጣላችሁ አይነት ነገር ወንድሜ ነበር የገዛው ነበር የሚለው። ዱባይ ያለውን ቤት የወንድሜ የገሌ የሚባል ነበር የነበረው የሱ ወንድም። ሶሪ ወንድሙን ለመንካት ፈልጌ አይደለም። ይሄን ብቻ ነው መንካት የምፈልገው። አለኝ አለ። እዛ ቤት አለኝ አለ። በሱ የነበረ የመጀመሪያ። ከዛ በኋላ ግን አለኝ። አዎ የራሴ አለ። አዲስ አበባም አለኝ፣ መቀሌም አለኝ፣ ዱባይም አለኝ።
የትግራይ ናትሳ እዛች የምትኖርባት እንኳን ትንሽዬ መኖሪያ የላት። አሁን የመጨረሻ ገመዷ ልትበጠስ ነው፣ ልታንቀን ነው አለ። እቺ ገመድ ወይ በጥሰን ህልውናችንን ማስጠበቅ ነው አለ። እቺ ገመድ በእኔ እምነት ከተበጠሰች የእሱ ህልውና ይጠበቃል። ትክክል። የእነሱ ህልውና፣ የእነሱ ንብረት፣ የእነሱ ሀብት ይጠበቃል፣ የእነሱ ህይወት ይጠበቃል። እቺ ገመድ እነሱን የምታጠፋ ከሆነ ግን የትግራይ ህዝብ ህልውና ይጠበቃል። ትግራይ በራሱ ፍላጎት ትግራዋይ ማንንም ይመርጣል፣ የሚፈልገውን አስተዳደር ያስቀምጣል፣ ልማቱንም ያፋጥናል። ከምንም ህዝብ በታች አይደለም። የትግራይ ህዝብ መስራት የሚችል ህዝብ ነው። የትም ሄዶ መስራት የሚችል መለወጥ የሚችል ህዝብ ነው። ስለዚህ አንደኛ እዚች ላይ አንድ ነገር እንድታክልልኝ ይፈልጋለሁ። ጌታቸው ረዳ በግልጽ በስም ባይጠቅስም እኛም ከዚህ በፊት ያጋለጥ ነው ወደኋላ የሸሹ የነበሩ ያፈገፍጉ የነበሩ የትግራይ ወጣቶችን በጠባቂዎቹና መሳሪያ ይዞ ይረሽናቸው ከነበሩት አንዱ ምግበ ነው። ስንትና ስንት ኪሎ ሜትር ላይ ሆኖ ላዋጋ የሚል ነው ሲለው ነበር። እነዚህ እኮ ምንም የማያደርጉት ነገር እኮ የለም እያልኩ እኮ ነው። እነዚህ እኮ ምንም የማያደርጉት ነገር እኮ የለም። ይኸው አሁን እኮ በተጨባጭ እያየ ነው እኮ ነው። ትናንትና ሽሬ ቴክስት አደረገልኝ ሌሊት ምን እያደረገ መሰለህ ያለው እየገፈፈ አሁን እየገፈፉ ነው ያሉት አይደለ? ወደ እያፈሰ ነው ያለው። አሁን እያፈሰ ነው ያለው። እየወጣ ነው አሁን ወጣቱ። ትግራይን ጠልቶ እንዳይመስልህ እነዚህን ሰዎች ነው የጠላው። ከነዚህ ሰዎች ጋር ከመኖር ወደ ውጭ ሀገር ሲሄድ፣ ወደ አረብ ሀገር ሲሄድ 50% ነው የማለፍ እድሉ። ይሻለኛል ይወደላረ ይሻለኛል ከነዚህ ጋር ሆኜ 100% ነው የመሞት እድል የመጥፋት እድል። ወጥቼ 50 በ50 ልሁን ብሎ እኮ ነው እየወጣ ያለው እኮ። ተመልከት። ሽሬ እንዳልኩ እንደጀመርኩልህ ላከልኝ። ሌሊት ፕሮግራም ይዘዋል። አሁን ሲያፍሱ አፈሳ ሲያፍሱ ቀንም ቢያላቸው ወጣቱ ተደራጅቶም ይገላቸዋል። አይዞህ ይገላቸዋል። መግደልም ጀምረዋል። ልንገርህ ተደራጅቶ አንደኛ ለይቷቸዋል። እነማን ናቸው የሚያፍሱት ብሎ ለይቷቸዋል። ለይቶ ተጠንቀቅ። ወጣቱም እየተደራጀ ማለት ነው። እነሱ ደግሞ ቀን እንደዛ እየተደራጀ ወጣቱ ሲያስቸግር ሌሊትም ጭምር አፈሳ። አሁን ምን አለ? ወጣቶቹን ማግኘት ሲያቅታቸው አለ ህፃናቶቹን ሌሊት 6-7 ሰዓት እየመጡ ከቤት ውስጥ ማስወጣት ጀምረዋል ብሎ ቴክስት አደረገልኝ ከሽሬ። እኔ አንድ ነው አማራጭ። የትግራይ ህዝብ የትግራይ ወጣት ታሪክ መስራት ይችላል። አሁን እያሰቃዩት ግፍ እየፈጸሙበት ያሉትንም ጭምር ከሞት አስወጥቷል። እምቢ ካለ ከነሱ ጋር መግጠም አለበት፣ ማስወገድ አለበት። በቃ መግጠም አለበት። ምንም ጥያቄ የለውም። ሊያስወግዱት ነው የመጡት። አይ እሱ መቆየት አለበት። ስለዚህ ይሄን ስራ ተደራጅቶ ነው ማለት ያለበት። ሰላም ነው የሚያስፈልገኝ፣ ተስፋ አለኝ፣ ፊውቸር አለኝ ማለት አለበት። ስለዚህ ይሄ ወጣት ተደራጅቶ ሁሉም ማድረግ የሚችል ያሳየ ወጣት ስለሆነ ለምኖ ለመኖር መወሰን የለበትም። እነዚህ ሰዎች እየለመነ መኖር የለበትም። ለነሱ እድሜ ራሱ መሞት የለበትም። ለነሱ ሀብት መሞት የለበትም። በባለፈውም ይህንን ቃል ብየዋለሁ። ከዚህ በኋላ ትግራይ ውስጥ የሚደረግ ጦርነት ለነዚህ ሰዎች ከለናና ጥበቃ እንጂ ለትግራይ ደህንነትና ለትግራይ ሰላም አይደለም። በፍጹም ሊሆን አይችልም። እነዚህ ሰዎች እንጠብቅ፣ እነዚህ ሰዎች ታቦታችን ናቸው እንጠብቅ ካልክ ኦኬ፣ ካልሆነ እነሱ ናቸው መመለስ የሚገባቸው የነበረው ማለት ነው። ስለዚህ አንደኛ ምለው ይሄ ነው። አንደኛ ሁሉም ትግራይ ውስጥ ያለ ወጣት ሁሉም ስለሚችል እንዳይሞት መታገል አለበት። እንዳይሞት ብሎ መታገል አለበት። በተደራጀ መንገድ ነው ደግሞ መሆን ያለበት። በተናጠል ይለቃቅመዋል። ሌሊት እየመጣ ሰዓት አጀስት እያደረገ ወርቅ የሚለቅሙትም ይሄዳል፣ ገበያ ይሄዳል። እንደዚህ እኮ ነው የሚለቅማቸው እኮ። ተደራጅቶ ነው እምቢ ማለት ያለበት። እምቢ ብቻ አይደለም፣ አስፈላጊ ከሆነ ሊገሉት እየመጡ ስለሆነ ከመከላከልም ያለፈ መፈጸም መቻል አለበት። የግድ ነው፣ መሞት የለበትም። አንደኛ። ሁለተኛ ትግራይ የትግራይ እናት ነች፣ የትግራይ አባት፣ የትግራይ የሃይማኖት መሪ። ኦኬ ትግራይ ባዶዋን መቅረት አለባት ብለው ካልወሰኑ በስተቀር ልጆቻቸው ከጉያቸው እየወጡ እያዩ ዝም ማለት አይጠበቅባቸውም። እየሞቱ ነው። እንዳይሞቱ ፈርተው እየሞቱ ነው ያሉት። እንዳይሞቱ ፈርተው ግን እየሞቱ ነው ያሉት። ያ እንዳይሆን በተደራጀ መንገድ ማቆም አለባቸው። ማንንም ኃይል ቁም ማለት አለበት።
በእነሱ ሞት በእነሱ ስደት በእነሱ እልቂት መውጣት የሚፈልግ ኃይል ረግጦ እነሱን መውጣት የሚፈልግ ኃይል በፍጹም መቀበል የለባቸውም ባይ። በጣም ጥሩ ቆይታ ነበረን። በጣም ጥሩ ትንታኔን የሰጠን እናመሰግናለን። አቶ ሀፍቱ እንግዲህ በሚቀጥለው እንግዳ እንደምትሆን እንተማመናለን። ክቡራን ተመልካቾቻችን የዛሬው ፕሮግራም በዚሁ ያበቃ። ቸርን ሰንብት።